ኤርሚ እኔ ዛሬ ሌላ ኤርሚን ያየሁት ይሄኛውን ኤርሚ አላውቀውም ነበር እና አም ሰርፕራይዝድ ኤርሚ እግዚአብሔር ይባርክህ በጣም ደስ ብሎኛል። ድርሳናት የኛ ናቸው ብሎ አንገታቸውን ከፍ አድርጎ የሚናገሩ አሉ እና ከነሱ ውስጥ ነበር ፈለገ ከነሱ ውስጥ ነበር። ዛሬ ግን ከዛ ጎራ ወጥቷል ማለት ይሄ ተጽዕኖ እሱ ላይ እንደተፈጠረበት በጣም የሚያሳይ ነገር። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም። ተጽዕኖ ፈጣሪ አልነበረው ከሱ በሆነ መንገድ አይደለም። እሱ የተገኘባቸው ሰዎችና የተገኘበት ቦታ በመጀመሪያ ስልክ የሚባል ነገር አለ። ይሄ ትክክለኛ አካሄድ አይደለም። ቴዶ ያደረከው ነገር ትክክለኛ አካሄድ አይደለም። ደውለህ እኔ ጋር ማውራት ትችላለህ። ለምሳሌ እኔ ደውዬልሃለሁ እንደደወልኩልህም ደግሞ ያው አንተም ተመልክተዋል። አይሆን ተስፋ አደርጋለሁ። በነገራችን ላይ እንደሚታርክ እኛን ዳይሬክተር ያለን ልጅ ነው። አትግባ ሲለው የነበረ ልጅ። እግዚአብሔር ይመስገን። እግዚአብሔር ሁሉንም የሚያደርገው ለበጎ ነው። ቴዶ እንኳንም እንደዚህ ላይቭ ላይ መጥተህ እንኳንም እንደዚህ ተናገርከኝ፣ እንኳንም እንደዚህ ዲስሪስፔክት አደረከኝ። ሁሉም የሚሆነው ለበጎ ነው። እግዚአብሔርን አመሰግናለሁ። ሌላው ጊዜ ግን አትሰራው። ቆይ ምንድነው ዲስሪስፔክት ያደረኩ? ቆይ አይወለ ምን አለ መሰለህ ማድረግ ነው እንዴ? ይኸውልህ ተጽዕኖ ፈጣሪነትን ማንም ስላለ ሳይሆን ራሴ የምጠቀመው ቋንቋ ነው። ቆይ አዳምጫለሁ። አንተ ማንም ፈለግ አሁን ለእግዚአብሔር ሰተናል። አሁንም ለጌታ እንስጥ። ልብ በሉ ወንድሞች እናቶች፣ እዚህ ዛሬ የሰሙ ሰዎች ለወንድማችን ለፈለገም ለመዳን ምክንያት እንዲያደርግለት የእውነት ስሙን ይዛችሁ ጸልዩለት። ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን። አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ። ቴዲ እዚህ አያስፈልግም። በቃ ቴንኪዩ ፈልጋችሁ ይመጣችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪዩ እግዚአብሔር ያክብርልኝ። አሜን። እንደዛ ከሆነ ቴንኪዩ ፈልዬ ቴንኪዩ። ሰመራይዝ የምታደርገው ነገር ካለ ለአንተ ደቂቃውን ልስጥና። ቴዲዬ በጣም አመሰግናለሁ። እኔ የእውነት ስናገር በየመካከል ደቂቃ ገብቶ ኢንተራፕት ከማድረጉ ውጪ አንተንም ጭምር እንዳስቸግረህ ዓለሙ አይቷል። ምናልባት እኔም አስቸግሬህ ከሆነ በጣም ትልቅ ይቅርታ ቴዲ፣ በጣም ትልቅ ይቅርታ በእውነት። ስንት የተከበሩ ስንት ስነምግባር ያላቸው ስንት መጽሐፍ ገልጦ የሚያስተምሩ ስንት የኦርቶዶክስ ልጆች አሉ፣ መምህራኖች አሉ። ምን ነግሬያቸዋለሁ። የዚህ ልጅ ድክመት የራሱ ነው። ጥንካሬው ከሆነ የአስተማሪዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስንፍናውና ድክመቱ ግን የራሱ ነው። ስንፍናህን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አትለጥፍም። ኤርሚያስም ስንፍናህን ያንተን ድክመት ወንጌል አማኞች ላይ አትለጥፍም። እኔ አድማጭ ተመልካቾች ፍንትው ያለ ነገር እንዲይዙ ነው የምፈልገው። በተረፈ የእናቴ መቀነት አድናቀፈ የሚባል ነገር የለም። ቴዲ ቤት ነው የመጣው ማይ ፍሬንድ። እሺ ሰማራይዝ አድርግና ኤርሚያስ እንሰማበታለን። እሺ ቴንክ ዩ። አስቀድሜ አንተን በጣም ማመስገን እፈልጋለሁ። እግዚአብሔር አምላክ ያክብርልን። በእኔ በኩል እንደ ወንጌል አማኝ አገልጋይ እናም ተገልጋይ ለመወያየት ስመጣ ፌር የሆነ ሰዓት ላይ ሰጠህን። ምንም አድሎ አላደረክብኝም። ምናልባት እንደ ቅሬታ ካወራውኝ እሱም አስቸግሮ ነው። አንተ ብዙ እየታገልክ እንደሆነ እኔም ብቻ ሳይሆን ዓለም ሁሉ እያየ ነው። በየደቂቃው እየገባ የኔን ሰዓት እንዴት ይጫወትበት እንደነበር ምንም እንኳን ሰዓቱን ፖዝ ብታደርገው ኢንተራፕት ለማድረግ በዚህ እኔ አልክ እንደሄደ ዓለሙም አይቷል። እና አንተን ግን እግዚአብሔር አምላክ ያክብርልኝ ማለት እወዳለሁ። ቴዲዬ በጣም ጌታ እግዚአብሔር ዘመንህን ይባርክ። እሺ ወደ ማጠቃለያ ስገባ ምናልባት ስንት ደቂቃ ሰጠኛል? ማጠቃለያ አንተንም እንዳላደክምህ 6 ደቂቃ ስጣለሁ። 6 ደቂቃ ማጠቃለያ ካልክም 8 አደርግልሃለሁ። ምንም ችግር የለውም። እሺ በጣም ነው የማመሰግነው። እሺ ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል አድህኖ ያድናሉ አያድኑም ብሎ በሚለው በመጽሐፍ ቅዱስ አስተምህሮት መሰረት ምንድነው ያሉ? መጽሐፍ ቅዱስ ላይ ቅዱሳት ስዕላት የሚባሉ ነገር የሉም። ምንድነው ያቸው ያሉት? በዘጸአት መጽሐፍትና በዜና መጽሐፍት ላይ በተለይ ብሉይ ኪዳን ላይ በደንብ ባነሳኑ እነሱም የሚያነሱት እነሱን ክፍሎች ስለሆኑ ነው። እዛ ክፍል ላይ በጣም ረገጥ አድርጌ ጫና አድርጌ መናገር ምንድነው ያበዛሁት ማለት ነው። ስለዚህ በእነዚህ መጽሐፍቱ ላይ በእግዚአብሔር ቃል ላይ ቅዱሳት ስዕላት ተብሎ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረገው በካቶሊካውያን እንደሚደረገው ዕጣን በማጠን ስግደት በመስገድ መስዋዕትን በመሰዋት ወደ እነሱ በመጸለይ እነሱ በስዕላት ላይ ተገልጠው እነዛ ቅዱሳት ስዕላት ብለው የሚውላቸው ይሰማሉ፣ ይናገራሉ። በክርስቶስ ቤተክርስቲያን ታሪክ ውስጥ እንዲህ አይነት ልምምድ አልነበረም። በኦሪታውያኑም እንደዚህ አይነት ልምምድ አልነበረም። እግዚአብሔር ስዕላትን ለማምለኪያነት አልሰጠንም። ብሉይ ኪዳን ላይ እነዚያ የተሰጡት እግዚአብሔር በዓላማ ስሩ ብሎ ያላቸው የተቀረጹ ቅርጾች ናቸው። ከወርቅና በኋላም ደግሞ ከወይራ እንጨት ኪሩቤልን ቅረጽ ብሎ አለው፣ በወርቅ ለብጦ አለው።
እነዛ የተሰሩበት ምክንያቱ ዋነኛው ልብ በሉ መጽሐፍ ቅዱስ ላይ የብሉይ ኪዳን መጽሐፍት ሲናገር በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር የሚል ቃል አለ። ታስታውሱ ከሆነ መጽሐፍ ቅዱስ የምታነቡ ሰዎች እነዛ ሁለት ኪሩብ እንኳን ሲቀጠቀጡና ሲሰሩ በታቦቱ በስርየት መክደኛው ላይ ሲሆኑ በስርየት መክደኛው ላይ ይሄ እኔ ሎጎ ያለበት ማለት ነው። ተናገሩ እውነቱን ሎጎ ያለበት እሱ ነው። በዛ መስቀሉን ባደረግኩበት ላይ ከታች ያለው የብሉይ ኪዳኑ የእስራኤል የብሉይ ኪዳኑ የእግዚአብሔር የቃል ኪዳን ታቦት ነው። በዛ በስርየት መክደኛው በዛ በሁለቱ ኪሩብ መካከል ሆኜ እኔ እነጋገራለሁ ብሎ ባለበት ቃል መሰረት እግዚአብሔር ኪሩቤልን እንኳን ቅረጽ ብሎ ሲለው ዙፋኑን ተሸክሞ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ላይ ሁሉ ጭምር ሳይቀር እነዚህ በኪሩቤል ላይ እግዚአብሔር ዙፋኑ በኪሩቤል ላይ የተቀመጠ መሆኑን ግልጽ አድርጎ ስለሚያሳይ በዚህ ምክንያት ብቻ ነው እንዲሳሉ ማነው እንዲቀረጹ እግዚአብሔር ያዘዘው ማለት ነው። ይህንን ስርዓት እስራኤላውያን በቤታቸው ውስጥ እያደረጉ የሚሰግዱለት አልነበረም። ኢቭን ቤተ መቅደስ ውስጥ እንኳን አድርገው ለኪሩቡ ተብሎ አይሰገድም። ለኪሩብ እንኳን ስገዱ ብሎ አላላቸው። አይሰግዱም፣ ስገዱም አላላቸውም። ለፈነዳ አበባ የፈነዳ አበባን ያንሳል ብዬ ነበረ በሰለሞን ቤተ መቅደስ ውስጥ የተቀረጹት ማለት ነው። እነሱንም አላንሳም። ከዝግባው እንጨት ላይ የተፈነዳ አበባና የዘንባባ ዛፍን ቅረጽ የዘንባባ ቅጠልን ቅረጽበት ብሎ ያለውን እነሱንም ሊሰግዱላቸውና ሊያጥኑላቸው ሊሰውላቸው ወደ እነሱ ፊታቸውን አዙረው ሊጸልዩላቸው አልነበረም። ስለዚህ እኛ የወንጌላውያን አማኞች መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል እንደሆነ እናምናለን። ስለዚህ ምንም አይነት ቅርጻ ቅርጽና ስዕል ፊት ቆመን የምንሰግድበት፣ የምናሸበሽበት፣ የምንዘምርበት፣ የምናጥንበት፣ ወደ እነሱ ዞረን የምንጸልይበት ምንም አይነት ትምህርት የለም። ቅድም የሉተራውያንና መካነ ኢየሱስንም ብሎ ያመጣውን እሱንም እንኳን ቢያመጣው በግድግዳቸው ላይ እንደዛ ስለውት ከሆነ ሉተራውያን ወደ እነዛ ስዕሎች አይጸልዩም። ስዕላቱም ወተት አያፈልቁላቸውም። በእነሱም ፊት አይለምኑም፣ መልስም አይመልሱላቸውም። እነሱም ወደ እነሱ አይጸልዩም። ስለዚህ ይሄ መጽሐፍ ቅዱሳዊ አስተምሮ ስለ አይደለም ማለት ነው። በአዲስ ኪዳን ቤተክርስቲያን ላይ ብዬ ባልኩት ላይ አንድም መረጃ አልነበረውም። አንድም አልጠቀሰም። እሺ አልጠቀሰም። ከመጽሐፍ ቅዱስም አንድም መረጃ አልጠቀሰም። ምንድነው ያለው? መጨረሻ ላይ አንድ የተናገረውን ቪዲዮ ማሰማት ፈልጋለሁ። ትናንትና አንድ ትንቢት ተናግሮ ነበር። ይሄ ትንቢት ዛሬ ሸጋ ሆኖ ተፈጽሟል። እችን ትንቢት ላሰማ። ራሱ የተናገረው ትንቢት ችግር የለውም። አይ ምን ስለ ቅዱሳት ስዕላት ስናወራ በአጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ችግር የለውም እንዳታስቡ። እንግዲህ ትልቅ ኪሳራ ነው ነገ ትልቅ ኪሳራ ነው ነገ አለ ይሄ ፕሮፌት። ይሄ ትንቢት ተፈጽሟል ማለት ትልቅ ኪሳራ ነው። ኪሳራው ማን ላይ እንደደረሰ ኤርሚያስ ላይ ነው፣ እሱ ላይ ነው። ቴዲ ላይ አልደረሰም። ቴዲ አወያያችን ነው። ቴዲ በነፃነት ነው ያወያየን። ምንም አድሎ የሌለበት ቤት ይሄ ቤት ነው፣ በእውነት እግዚአብሔር ምስክር። ስለዚህ ቴዲ አወያያችን ነው። ኪሳራው ኤርሚያስ ላይ ነው የደረሰው፣ ጴንጤ ላይ ነው የደረሰው ወይስ ፈለገ ላይ ኦርቶዶክስ ላይ? ሰሚው ይዳኝ ማለት ነው። በእርግጥ ብዙ ተለምኖ ነበር እንዳይገባ፣ ብዙ ተለምኖ ነበር። ጓደኞች ሁሉ አትግባ እያሉ ለምነውት ነበር። ያው የዛሬው ፕሮግራም እንዲሰረዝ ወንድማችን ዲያቆን ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት ወዳለሁ። እግዚአብሔር ይስጥልን። እሺ ምክራቸውን አልሰማም፣ ልመናቸውን አልሰማም። እንግዲህ ወንድማችን እኔ እንኳንም አልሰማ ብዬላ መምጣቱን ነበር የፈለግኩት። መምጣቱ ደስ ብሎኛል። ወንድሞቹ በጣም ጮኸው ነበር፣ እባክህ ይቅርብህ ብለውት ነበር። እሱም ደግሞ አይ ጓደኞቹን ጠይቆ ከቀረና ቤተክርስቲያኒቱን ታሰድባለህ፣ ስለዚህ የግድ መገኘት አለብህ፣ ብትቆስልም ብትመታም ብትደበደብም መቅረብ አለብህ፣ መናፍቅንማ ልታሳፍረው ይገባል፣ መጽሐፍ ቅዱስን እኮ አያውቅም ኤርሚያስ ገድላትና ድርሳናት ነው ብሎ አሉት። መጣ። በመምጣቱም እኔ በልልታ በጭብጨባ በቦታ ተቀብያለሁ። ቴንኪዩ እንኳንም መጣ። ስለዚህ በመምጣቱም ቅዱሳት መጽሐፍት ማን እንደሚያውቅ የሚያወራውንና የሚያደርገውን ምን እንደሚያውቅ በግልጽ ታይቷል። እና እግዚአብሔር አምላክ ይስጥልን። ትንቢቱ በራሱ ላይ ተፈጽሟል ማለት ነው። በኤላ ሸለቆ ላይ ጎልያድን ዳዊት በጠጠር እንደጣለው እሱ እኔን ጥሎኝ ከሆነ ወይ እኔ እሱን ጥየው ከሆነ በእውቀት ነው ያልኩት። ልብ በሉ። እሱ ወንድሜ ነው፣ እኔም ወንድሙ ነኝ። ኦርቶዶክሳዊ ወንድም ነው። በንጽህና ነው የምወደው፣ ግን በእውቀት ነው ያልኩት። በእውቀት በዛ በኤላ ሸለቆ ላይ ዳዊት ከጎልያድ ጋር እንደተፋለመ ለብዙ ዘመን ስጠብቀው የነበረው ሰው ስለነበረ 4 ጊዜ የዲቤት ጥሪ አቅርቤለት አንዱንም አልቀበልም ብሎ ይሄንን ጊዜ አመቻችቶ የጊፍት ስብሰባ ነበር ያቀደው እሱ። እሱ ጊፍቱን አግኝቷል፣ እኔም ደግሞ ማገኘውን አግኝቻለሁ። ስለዚህ ኢየሱስ ያድናል። ቴዲዬ ስለ ኢየሱስ 3 ደቂቃ እንድናገር ይፈቀድልኝ ነው በመድኃኒዓለም። እሺ ጌታዬን ሳልሰብክም አልወጣም። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ያድናል። ወንድሞች እናቶቼ
እኛ ስዕላት ያድናሉ ተብሎ በነቢያትና በሐዋርያት አልተሰበከንም፣ በቅዱሳን መላእክት አልተነገረንም። የሁላችን ጌታ የሆነው እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ሰማያት የመጣው የሰው ልጅ ወዶ እኛን ከወደቅንበት የኃጢአት ውድቀት ሊያድነን ስለ በደላችን በመስቀል ላይ ሞቶ ቤዛ ሆኖ ሊያድነን የመጣው አዎ ሞተልን፣ አዎ ተቀበረ፣ አዎ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳ፣ አዎ መላእክት እያዩት ቅዱሳት ሐዋርያት እያዩት ወደ ቢታንያ አወጣቸው፣ በደብረ ዘይት ተራራ ላይ ወደ ሰማያት በክብር አረገ ኢየሱስ። አዎ ጌታችን ኢየሱስ ክርስቶስ በቅዱሳን መላእክት በቅዱሳን ነቢያት በቅዱሳት ሐዋርያት እንደተነገረው ተመልሶ ዳግም ይመጣል፣ በኢየሩሳሌም 1000 ዓመት ይነግሳል። ስለዚህ ጌታችን ይመጣል። በእርሱ የሚያምኑ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን እንዲያገኙ ከኢየሩሳሌም ከተማ ጀምሮ እስከ ፀሐይ መውጫው ድረስ ይህ የወንጌል መልእክት ተሰብኳል። ስለዚህ ይህን የወንጌል መልእክትን ብቸኛ በዚች ፕላኔት ላይ ብቸኛ ይህንን የወንጌል መልእክት የጠራውን ወንጌል የምታስተላልፍ እኔ ያለሁባቸው ኢቫንጀሊካል የሚባሉት ወንጌላውያን አማኞች ብቻ ናቸው። የሐዋርያቱን ትምህርት የጠራውን ትምህርት ሂድና እንትን የሚባል ስዕል ያድንሃል እንትናም ታድናለች ብለን እኛ ጋር አንልም። አዳኝ ማን ነው? ኢየሱስ ነው። ማዳን የማን ነው? የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ማዳን የበጉ ነው ነው ያሉት ቅዱሳን ነቢያት ሐዋርያት። ለሕዝብ ሁሉ የሚሆን ታላቅ የምስራች እንሰብካችኋለን፣ መድኃኒት ክርስቶስ ጌታ በቤተልሔም በይሁዳ ምድር ተወልዷል ብለው በቅዱሳን መላእክት የተሰበከን በቅዱሳት ሐዋርያት የተሰበከን በቅዱሳን ነቢያት የተተነበየን በሁላችን ጌታ በሆነው በኢየሱስ ክርስቶስ የተነገረንን ቃል ትተው በሰው እጅ የተሳሉ በቀለም ያበዱ ቫርኒሽ የተለቀለቁ የተለያየ ከብር ከእንጨት ከየትኛውም ይስሯቸው የሰው እጅ ስራዎች በነቢዩ በኤርምያስ አፍ እንደተናገረ የሰው እጅ ስራዎች ቀልዶች ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም። ለሰው ልጆች ሁሉ በሙሉ በነገራችሁ በብሉይና በአዲስ ኪዳን ላይ የተጻፈውን የእግዚአብሔርን ቃል አንብቡ። እግዚአብሔር ለሰው ልጆች በደልና ኃጢአት ቤዛ እንዲሆን ልጁን ልኮታል። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። ጌታ ኢየሱስ ይወዳችኋል። በስሙ ብታምኑ የኃጢአታችሁን ይቅርታ ታገኛላችሁ። ልጁ ያረጋችኋል፣ ኃጢአታችሁን ያጥባችኋል። የዘላለምን ርስት ተካፋይ እንድትሆኑ ወደ እግዚአብሔር መንግስት የምትገቡበትን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ተቀበሉ ማለት ወዳለሁ። ቴድዬ ጸጋና ሰላም ይብዛልህ። በጣም ነው የማመሰግነው። ቴንክ ዩ። እግዚአብሔር ያክብርልኝ። ኤርሚ ከልብ አመሰግናለሁ። እዚሁ ስላላችሁ ሰዎች አንድ ማወቅ ያለባችሁ ነገር እራሳቸው ዳኘን ብለው ነው የመጡት ናቸው። ግን ስራ ጸባይን ስለሚያውቁ ይረዱኛል ብዬ አስባለሁ። ሁላችሁም ወዳችኋለሁ። ቶሎ ወደ ገደሉ ልግባ። በጣም ደስ የሚል ውይይት ነበረ የነበረው። ያው በክርስቶስ ልጅና በቤተ ክርስቲያን ልጅ መካከል የነበረ ውይይት እየሰማን ነበረ። አንዱ ክሌም ሲያደርግ የነበረው የቤተ ክርስቲያን ልጅነቱን ነው። አንደኛው ደግሞ የክርስቶስ ልጅነቱን ክሌም ሲያደርግበት የነበረ ውይይት ነበር። እንግዲህ እንደተከታተላችሁት ስዕል መጽሐፍ ቅዱሳዊ ናቸው በሚል በተደጋጋሚ ሲነገር ሰምታችኋል። እኔ በዘመኔ ማለት ነው በዘመኔ ተቀጠቀጠ ወርቅ የተሰራ ስዕል አይቻልም። ስዕል ተቀጥቅጦ ሲሰራም አይቻልም። ለሰለሞንም ለሙሴም የተሰጠው ትእዛዝ ተቀጠቀጡ ነገሮች የተሰራ ነው እንጂ ስዕል ቀጥቅጦ የሰራ ካለ እሱን ደግሞ ስዕል ነው ካልከኝ ንገረኝ። ተቀጥቅጦ ስዕል ይሰራል ወይ? ካርቭ ተደርጎ ወይም ተፍቆ ስዕል ይሰራል ወይስ የስዕል ግንዛቤ የማጣት ችግር ነው? ስለዚህ ይሄ እዚህ ጋር ሞቷል። በቃ የተቀጠቀጠ ገና ሲልህ ስለ ስዕል እያወራ አይደለም ማለት ነው። ኦኬ። ሌላው በአዋልድ ጉዳዮች ላለመከራከር ያሳየው ዳተኛነት በጣም የሚያስቅ ነው። ምክንያቱም አልሰማም መሰለኝ እንጂ በአዋልድ መከራከር ኦርቶዶክሳኖች ከጀመሩና መከራከር ብቻ ሳይሆን በገላጋይ በቤታችን ተከራክረው እየወጡ እንደሆነ አላየም መሰለኝ በቅርብ። መምህር በረከት የሚባለው የቤተክርስቲያኒቱ መምህር እንዲሁም እዚሁ ሶሻል ሚዲያ ላይ የምታውቁት አኬ መጥቶ በአዋልድ ተከራክረው ኧረ በቃ ተብለው ነው የወጡት። ረጅም ሰዓታት ማለት ነው የሚከራከሩበትንም አውድ ምክንያቱም ግልጽ ሆኖላቸው በድርሳናት አንደኛው ደግሞ በሰዓታት ይመስለኛል ኤርሚያ ያለ በሰዓታትና በድርሳናት መጥተው ሲከራከሩ ነበር። አዋልድ መከራከር አይደለም የሚለው የድሮ ኤክስኪውዝ ነው። እሱ እኮ አለፈበት እኮ ከዛ በኋላ በጣም አልፎበታል። እየገቡ እኛ ቤትም እነሱም ጋር ስንገባ ይከራከሩበታል። ምክንያቱም መጽሐፍቶቻቸው ነዋ፣ ንብረቶቻቸው ነዋ። ልክ ዮኒ ልጄን አልክድም እንዳለው እነሱም ልጆቻቸውን መካድ አይችሉም። እኛም እንደዛው ያለው ይሄ ነው። የእኛ ባይሆን እኛ ጉግል የሚባል መጽሐፍ የለንም። ጉግል የሚባል መጽሐፍ ካለን ያምጡ፣ ችግር የለም። እነሱ መጽሐፍቶቻቸውን አውጥተናል። እነሱ ጉግል ከሚባል መጽሐፎቻችን ላይ ሲያሳዩ ነበር። እኔ በእድሜ ዘመን ጉግል የሚባል መጽሐፍ እንዳለን ያየው ዛሬ ነው። ስለዚህ ሌላ ጊዜ መጽሐፍ እንደዚህ ያሳተምነው ካለ ይዛችሁኑ በጣም ፈቃደኞች ነን። ስዕል አድኖ ይባላል አይባልም እየተባለ ስንከራከር ለካ ሌላ ሌቭል ላይ ደርሰዋል የኦርቶዶክስ ቤተክርስቲያን። ግን
ግን መግባት መርፌው አለበት መድኃኒቱ ይገባ ዘንድ እና እናመሰግናለን። የተቀጠቀጠ ግን የመጀመሪያ ስዕል የሰማሁት ከኦርቶዶክሳውያኖች ነው። ምናልባት ካላችሁ ታሳዩኛላችሁ። በዚህ ጨርሳለሁ። ሰፊ ልብ እንዳለ አሳይታል። አንድ ሊያደርጉት የነበረው ነገር አንተን በማናደድ ስትናደድ መልእክትህን እንደማታስተላልፍ ስለሚያውቁ በዛ ለማምጣት ነበር ስትራቴጂው። ያ አልሆነም። በጣም ደስ ብሎኛል። መልእክትህ ላይ ብቻ ትኩረት አድርገህ ያንን መልእክት ብሉይ ኪዳንም ላይ አዲስ ኪዳንም ላይ ትእዛዝ የለም፣ ዲስክሪፕሽን የለም። በአጭር ቃል ዲስክሪፕሽን አለ። አንዳንድ ቦታ ላይ በተለምዶ የተደረጉ ነገሮች አሉ። ዳዊት 4 ሚስት ስላገባ እኛም 4 ሚስት እናግባ እንደማይባል የሆነ ቦታ ላይ ለንጉሱ ሰገዱ የሚለው ጎንበስ ብለው አሉ የሚለውን እንደ ፕሪስክሪፕሽን እንደ ትእዛዝ እንደማንወስድ ሁሉ ይህንንም 2-3 ዛጋ ያለ ነገር ተጠቅሶ እንዴት ነው ትእዛዝ ኮማንድመንት ይመስል መጽሐፍ ቅዱስ በግልጽ ለአምላክ ለእግዚአብሔር ብቻ ስገድ የሚል ትእዛዝ እያለ ለዛው ከ10 ትእዛዝ ውስጥ አንዱ ዋነኛው ትእዛዝ ሆኖ እያለ ትእዛዝ ያልሆነ ፌኖሜና የሆነ ጊዜ የሆነ ኢቨንትን ወስዶ እንደ ትእዛዝ ማስቀመጣቸው መጽሐፍ ቅዱስ ላይ ምን ያህል የወረደ መረዳት እንዳለ አሳይቶናል። እና ኤርሚ ያሳየኸው ትህትና፣ ያሳየኸው ፍቅር፣ ያሳየኸው ትዕግስት ዛሬ ከዚህ በኋላ ላለ አገልግሎት ሁሉ እንደ ተርኒንግ ፖይንት ነው። አንተ ውስጥ ያለ መልእክት እንዳይወጣ ጠላት የሚያደርገው በቃ ሁላችንም እንግዲህ እንትን አለን አይደል? ስሜትህን የሚነካ የሚያናድድ ነገር 5፣ 6፣ 7 ጊዜ የትኛውም ዲቤት ላይ እንደዚህ አይነት ኢንተራፕሽን ታይቶ አይታወቅም። አልተሳደብክም፣ እነሱ ያሉትን ያላሉትን አላልክም። መልእክትህ ግን እንዲተላለፍ አልተፈለገም። እና አሁንም እኛ የምንፈልገው ስለ ስዕላትን ዲስፕሩቭ ማድረግ ሳይሆን የልባችን ትኩረት አምልኳችን እግዚአብሔር ብቻ እንደሆነ ክራይስት ሴንተርድ እንደሆነ ማሳየት ነው። እና ይሄንን አሳይተሃል፣ ተሳክቶልሃል። ክብር ለእግዚአብሔር ብቻ ይሁን። ተባረኩልኝ፣ ወዳቸዋለሁ። ተባረክ፣ ክብር ለጌታ ይሁን። ቴንክ አውርቼ ወጣ። ምክንያቱም ወንድሞች እዚህ ይቀመጡ። እሺ ቴንክ ዩ። ለማንኛውም ኤርሚነት እግዚአብሔር አምላክ አብስቶ ይባርክ። አንተ ላይ ስለበዛው የጸጋው ኃይል የጸጋው ባለቤት እግዚአብሔር አምላክ የተመሰገነ ይሁን። ዶክተር ሸዋል እንዳለው በጣም የሚገርም ነው። ዛሬ በቃ ያሳየው ትዕግስት ምናምን ሉተራን ጋር ሄደው ካልተለጠፉ በስተቀረ በቃ በጭራሽ የእነሱን እንትን ላይክ ራሳቸውን ችለው መሞገት አይችሉም። እና ዛሬም ሉተራን ጋር ገብተው ይደበቃሉ። በቃ ጥገኝነት ምናምን ነገር ይጠይቃሉ። እንደዚህ አፒል ምናምን ነገር ያስገባሉ ምናምን ያልኩት ነበር ወንድም ይሆና ዛሬም ሄዶ የተለጠፈው ሉተራን ጋር ነው። በቃ አድሬስ ሊደረግ የተፈለገው ፖይንት አድሬስ ተደርጓል በደንብ ማለት ነው። እና ኤርሚነት እግዚአብሔር አምላክ አብስቶ ይባርክ። ሁልጊዜ እንዳስደሰትከን ነው። ከምንም በላይ ግን የክርስቲያን መሆን የምወደው ምንድነው እኛ ቤት በማንም በኩል አልፎ ምንም ነገር ቢሰራ ሰውየው አይደለም የሚመሰገነው የሚቆለባበሰው፣ ሰውየው አይደለም ትልቅ ቦታና ክብር የሚሰጠው የጸጋው ባለቤት እግዚአብሔር ብቻ ነውና ኤርሚ ብዙ ጊዜ ሃምብሎ ነው። አንደኛ ምናምን ሲሮት አይወድም፣ ተጽዕኖ ፈጣሪ ሲሮት አይወድም። ቢኮዝ ተጽዕኖ ፈጣሪ መንፈስ ቅዱስ ብቻ ስለሆነ እኛ ቤት ውስጥ እና እግዚአብሔር አምላክ ይባርክ። እንወዳለን፣ በርታልን ወንድምነት ኤርሚ። ሁላችንም ወዳችኋለሁ። ኤርሚ አንድ ሀሳብ ተናግሬ ነው የምልውጣ። ሌላ አገልግሎት ስላለኝ ይቅርታ ይሆን። ሁላችሁንም ሰላም ብያለሁኝ። ዮኒን እንግዲህ ለመጀመሪያ ጊዜ ዛሬ በቤቱ ነው ያገኘሁት። አንተዋወቅም ከኔ ጋር ግን ያው ሰላምታዬ ላንተም ነው። እታችም ያላችሁ ሰዎች ሁላችሁንም ሰላም ብያለሁ። ውይይቱ ቅድም ኤፋ ባለው መልክ ነው እኔ ያየሁት። ሁለት የማይመጣጠኑ ሰዎች ናቸው የነበረው ውይይቱ። የመጀመሪያው ነገር እሱ ነው። አወያዩ ልጅ በጣም ፌር ሆኖ ነው ያወያየው። እንደውም ሊያሸማቅቀው ብዙ ነው የሞከረው። ግን ልጁ በጣም ለእውነት የቆመ ልጅ ነው። በእውነት በጣም ነው የተገረምኩበት። እኔ ኦርቶዶክስ ነኝ፣ ልታደርገኝ አትችልም ብሎ ነው በጣም በድፍረት
እውነቱን ፍለጋ የሄደበት። ወደ ኤርሚ ጋር ስመጣ ኤርሚ እኔ ዛሬ ሌላ ኤርሚን ያየሁት፣ ይሄኛውን ኤርሚ አላውቀውም ነበር እና አም ሰርፕራይዝድ ኤርሚ፣ እግዚአብሔር ይባርክህ። በጣም ደስ ብሎኛል። አሁንም ጨምሬ ግን ልነግርህ የምፈልገው ነገር ምንድን ነው፣ በውይይት ሂደት ውስጥ ሁሌም በውስጥም በግል እንደምናወራው ሁልጊዜ ነጥብ የሚጥሉ ሰዎች የውይይቱን ርዕስ ትተው ሌላ ስራ የሚሰሩ ሰዎች ናቸው እና ልጁ ጋር የነበረው ድክመት እሱ ነበረ። አንተ በጣም በጸጥታ በጣም በዝግታ ረጋ ብለህ የሄድክበት መንገድ በጣም በጣም ጥሩና ደስ የሚያሰኝ ነው። ከመጀመሪያ ጀምሮ እንግዲህ ልጁ ገና ሲጀምር የጀመረው ፕሮቮክ በማድረግ ነው። ኳ አርጎ ነው የጀመረው እና እኔ ይሄ ነገር ይበላሻል፣ ኤርሚን መሳደብ፣ እንደውም ቴክስት ሁሉ ጽፌያለሁኝ ለልጁ፣ ተው ስድብ አቁም በለው ሁሉ ብዬዋለሁኝ። አላየውም፣ ያው ብዙ ስለሆነ እንትኑ እንጂ ቤተ እምነቱን እንደ የወንጌላውያን አማኞችን ቤተ እምነት በቀጥታ ነው የተሳደበው። ሊትራል ስድብ ሁሉ ነው የሰደበህ። አሁን በግልጽ ነው የሚታየው። ሁለቴ ነው የተናገረው ይህንን ቃል። በጣም በጣም እኔ አልለውም ቃሉን፣ ምክንያቱም በጣም ጸያፍ ቃል ስለሆነ እኔ አልለውም፣ ግን ቃል በቃል ሁለቴ ሁሉ ሲሰድብህ ስሜትህ ሳይረበሽ መቀጠልህ በጣም አስደስቶኝ። እንደውም ምንድን ነበረ ሳስብ የነበረው፣ ከአሁን ቀደም አንድ ውይይት አይቻለሁኝ። ፈረንሳይ የነበረ የኢትዮጵያ አምባሳደር ሰውዬና ለንደን ሀገር የነበረ አንድ ፖለቲከኛ ሲወያዩ አምባሳደሩ ሰውዬ በጣም ተንኮለኛ ናቸው እና ያደረጉት ነገር ምንድን ነው፣ ያኛው እንግዲህ የተማሪ ዩኒቨርሲቲ አስተማሪ ላይ ምናምን የሚል ሰው ነው እና ግን በቃ ከጨዋታ ውጭ ሲያወጡት ያደረጉት ምንድን ነው፣ ይሄ ቲክታከሩ አሉት ማለት ነው። በቃ ጠፋበት፣ የሚናገረው ነገር በሙሉ ጠፍቶበት በቃ ተበላሽቶበት ወጣ። ኤግዛክትሊ እሱን ነበረ ሊጠቀም የነበረው ዘዴ እሱ ነበረ፣ አልተሳካለትም። ይሄ ግን ሁሌም ወጥመድህ እንደሆነ አውቀህ በዚህ ጉዳይ ላይ በደንብ ሰርተህበት ተዘጋጅተህ የበለጠ ሰርተህበት መምጣት ያስፈልጋል ብዬ አስባለሁ። ሌላው ልጁ ባነሳቸው ነጥቦች ላይ አንድ ሁለት ነገሮች ቶሎ ልናገርና ላብቃ እንዳላረዝም። አንደኛው መላልሶ ያነሳ የነበረው ነገር ምንድነው፣ በመጽሐፍ ቅዱስ ነው መነጋገር ያለብን ሲል ነበር። እኔ ኦርቶዶክሳውያን ወገኖች እዚህም ውስጥ ልትኖሩ ስለምትችሉ በመጽሐፍ ቅዱስ ብቻ ከሆነ የእምነት እንደውም እሱ ያለው ምንድነው፣ የእምነቴ መሰረት መጽሐፍ ቅዱስ ነው፣ በሱ ብቻ ጽፌዋለሁ፣ ማስታወሻ ነው የምነግራችሁ፣ በሱ ብቻ ነው መናገር የምፈልገው ብሏል። መጽሐፍ ቅዱስ ብቻ ብላችሁ ማመን ጀምራችሁ ወይ? እንደሱ ብላችሁ ማመን ጀምራችሁ ከሆነ መድሎተ ጽድቅን የጻፈውን ማነሱ አምጣልኝ ማህበረ ቅድስናውን መሪ ሰውዬ ሁለት መጽሐፍ ነው የጻፈው። ይሄ ነገር በተለይ ሁለተኛው ቅጽ ላይ ልክ አይደለም ብሎ የሀገር ውሸት የሀገር አሰስገሰስ ነው ሰብስቦ የጻፈውና መጠየቅ አለባችሁ። አንድ ሁለተኛው እዛ ቤት አስተምህሮ በምንድን ነው የሚለካው? ማን ነው አስተምህሮን የሚወስነው? እሱን ነገር የሚወስነው ማን ነው? አስተምሮ የሚባለውን ነገር። ምክንያቱም ተወያዮቹ በሙሉ የመሰላቸውን ነገር ነው ይዘው የሚከራከሩት። አንዱ አትንካ ገድል ምናምን አትንካ ይላል፣ አንዱ ንካ ችግር የለውም ይላል፣ አንዱ መጽሐፍ ቅዱስ ብቻ ይላል። እንዴት ነው ነገሩ? ይሄንን ነገር ማሰብ ተገቢ አይደለም ወይ? ሌላኛው ሁልጊዜም ቢሆን እነዚህ መጽሐፍቶች የቤተ እምነቱ እምነት የሚመሰረትባቸው ናቸው። ዝም ብሎ ቅድም እሱ እኔ አሁን አንዱ በጣም በጣም ልክ ያልሆነ የተናገረው ነገር ገላጮች ናቸው፣ ቋንቋ ናቸው። እዛ ውስጥ አልሄድም ማለት ስለ ቋንቋ የሰጠው ትንታኔ ያለ እዛ ውስጥ አልሄድም። ግን እነዚህ መጽሐፍቶች እኮ የቤተ ክርስቲያኒቱ የእምነት መሰረቶች ናቸው። አንወያይባቸውም ሊባል አይችልም። አወያዩን ያደነቅኩት እና በጣም ያከበርኩት በዚህ ነው። የቤተ ክርስቲያኒቱ መጽሐፍቶች ናቸው፣ ማስረጃ አድርጎ ሊጠቅሳቸው ይችላል ብሎ ፌር የሆነ ውይይት አስደርጓል።
እኔ በጣም በጣም ነው ያከበርኩት። ትክክል ነው፣ ትክክል ነው። ሌላኛው ያው መላልሶ ሊሰራው የሚሞክረው ፖለቲካ ነበር። አንተን ከሉትራውያን ጋር ለማጋጨት እንዲህ አይነት ነገሮች አድርጓል። ብዙ ጊዜ እንደሱ አይነት ነገሮች ላይ ጊዜ አላጠፋህም አንተ። ሌላውን በውስጥ እናወራለን። አንዳንድ ነገሮችን እዚህ አናወራም። እኔ እናንተ በመጽሐፍ ቅዱስ ላይ ልዩነት አለን ብሎ ነበረ። በመጽሐፍ ቅዱስ ላይ መጽሐፍ ቅዱሱን በተመለከተ ልዩነት አለን ብሎ ነበረ። አሁንም ለኦርቶዶክሳውያን ይሄንን ጥያቄ ማቅረብ ፈልጋለሁ። በመጽሐፍ ቅዱስ ላይ ልዩነት ኖሮን እንዴት ነው መጽሐፍ ቅዱስን ምንጭ አድርጋችሁ እንወያይ የምትሉ? ልዩነት ካለን ማለት ነው። መጽሐፍ ቅዱስ ላይ ልዩነት ካለን መጽሐፍ ቅዱስን ማስረጃ አድርገን እንወያይ የምትሉን እንዴት ነው? መጀመሪያ ውይይቱ መካሄድ ያለበት መጽሐፍ ቅዱስ ላይ ያለን ልዩነት ምንድን ነው የሚለው ላይ ነው መነጋገር ያለብን። እሱ ላይ ተነጋግረን የጋራ መጽሐፍ ቅዱስ ሲኖረን ከዛ ሁለታችንም ማስረጃ ከዛ እንቀዳለን። እና ዛሬ እግዚአብሔር ይስጠው በጣም ግልጽ በሆነ መንገድ የተናገረው መጽሐፍ ቅዱስ ላይ ራሱ የተለያየንን እኛ ብሏል። ስለዚህ በየትኛው መጽሐፍ ቅዱስ ልትወያዩ እንደሞከራችሁ ራሱ ትንሽ የሚያጋባ ነበር። አይ ቲንክ ወንድማችን የኦርቶዶክሱ ወንድማችን የተቸገረው የእሱ ያልሆነ መጽሐፍ ይዞ ነው ሲሟገት የነበረው ይመስለኛል። በደንብ አላነበበውም። መላልሶ ኤርሚያስን መጽሐፍ ቅዱስ አያውቅም ብሎ ለማጥቃት ፐርሰናል የሆነ ነገር ለማድረግ ነው የሞከረው። ኤኒዌይስ ስንጠቀልል በጣም ጥሩ የሆነ ስራ ነው ዛሬ የተሰራው። ክብሩ ለእግዚአብሔር ነው። አንተ የእግዚአብሔር አገልጋይ ነህ። እግዚአብሔር ይባርክህ። ሁላችሁንም እግዚአብሔር ይባርካችሁ። ስለተሰጠኝ እድል አመሰግናለሁ። ተባረኩልኝ። ቆይ አንድ የሆነ ነገር ልበል። በጣም ደስ ብሎና ወንጌል አታድርጉት ቤተሰብ። ዛሬ ወንጌሉ በደንብ ተሰብኳል። ምን እንደሆነ አውቀናል። ኤርሚሻ ያለውን አይተናል። ፈታ እያልን ዛሬ የምንደሰትበት ቀን እንጂ ወንጌል አያስፈልገን። ወንጌሉን ቁጭ ብለን ከ3 ከ4 ሰዓት በላይ ስንሰማ ስለነበረ ዛሬ ለቅሶንም ሆነ ምኑንም እየሰማን ለ10 ዓመት የተጠበቀው የድል ቀን። ስለዚህ ወንጌል ለመስበክ እዚህ ጋር ወንጌል የሚያውቅ ነው ያለው። ስለዚህ ፕሊዝ ወንጌል ለመስበክ አትሞክሩ ፕሊዝ። ምንም ትርጉም የለው። ወንጌልን ለኤርሚ አትሰብከውም፣ ለቢንያም ለሌሎችም አትሰብኳቸውም። ስለዚህ የወንጌሉ ሳይሆን ኤፍዬ ያለው አስቆኛል፣ ዳጊሻ ያለው አስቆኛል፣ የሆነ ፖይንት የሆነ ነገር የሚያስቁ ነገሮች ፈለገ ያለው አይዞ ነጥብ አልጣልክም እያሉ እዛ እያባበሉት ወንድማችን እያለቀሰብን ትንሽ ፈታ እያልን ብንጫወት ብዬ ነው ሮጭ የገባሁት እንጂ ለወንጌል አይደለም። ዛሬ ለወንጌል አልገባሁም። ለወንጌል የገባው ኤርሚሻ እያባበሉት ነው። አይዞ እያለ ደሜ ሄደ ደሜ አይዞ ደምዬ አይዞ ይለዋል። ዛሬ ጴንጤን ጨምቀህልኛል አይዞ አንተ ነጥብ አልጣልክም እያለ እያለቀሰን እንዲኛም እንጫወት። ጴንጤ ጨዋታ አችሉም እንዴ? በጌታ ተጫወቱ እንዴ? ደበረኝ። ተጫወቱ። ጴንጤም ጨዋታ አምጡ እንጂ እየተጨመቀ ነው። በቃ አልሄድም እንዲህ አላደርግም አይለምደኝም እያለ ነው። የትም ቦታ አልሄድም እያለ ነው። ስለዚህ ባካችሁ ፈታ አርጉን። ጴንጤ ጨዋታ ከቻላችሁ ዛሬ ስድብ የሌለው ጽድት ያለ ጨዋታ እንጫወት። ስብከቱን ለዛሬ ይለፈን። በቃ የሰማነው ስብከት በልቦናችን ያሳድርልን አይደል የሚባለው? እንሳቅ። አይዞ እያሉት ነው። ጌታ ቴዲ ነው የተቀየም ነው አለ ደምረው የተቀየም ነው ቴዲ ነው። ያውም እግዚአብሔር ያሳያችሁ ቴዲ ከ7 ጊዜ በላይ ኤርሚሻን አስቁሞ ፈለገ ነበር የሚያወራው። እንደው እግዚአብሔር ያሳያችሁ። ማንን ነው ቴዲ ላይ ተነስተውበታል። ለምን አየውን ፈርቶ ዳውላው የጨመቀው ኤርሚያስ የሚከሰሰው ቴዲ። እሺ አይ ቲንክ ሁሉም እብሩ የምትቀድመኝ ይመስለኛል። እብሩ አለሽ ካለሽ አንቺ በይና ከዛ ቀጥሎ ቀጥላለሁ። ዝም እንዳንሉላችን ነው። እሺ እኔ የተናገረው ነገር እያሳቀኝ ስለሆነ ነው። እውነትም አሁን ፈታ የምንልበት ሞመንት ነው። ጌታ ኢየሱስ ይባረክ። በቃ አቅም የለውም ዝም ብሎ በቃ ጴንጤዎች ሁላችሁም ግን ቴዲን ፎሎ አድርጉት ሂዱና ፕሊዝ።
ቴዲ ፎሎ መደረግ አለበት። የእውነት ስለ እውነት ነው የሰራው። ኤርሚም ሳይድ አልነበረም። ኤርሚንም ዝንበል ብሎታል በሚባለው ቦታ ላይ ማለት ነው። ከዛ ውጭ ግን በቃ ተጨምቋል። ፈለገ የጥግህን ይዘህ አንዳንዴ ናና ተማር፣ ምንም ችግር የለውም። ስም ቀይረህ የሆነ አዳዲስ ስሞች እንሰጥሃለን። ዝም ብለህ ናና ቁጭ ብለህ ተማርና ከዛ ደግሞ እኮ ሲሰማ ደስ ይላል። ለምን እኛ ጋር የሚመጡ ኦርቶዶክሶች የሆነ የጌታን ነው የምልህ በጣም እንትኖች ጎበዞች ናቸው። እየሰሙ ለሚመልሱት ከብሩኬ የሰሙትን ኤርሚ ጋ ሄደው ይከራከራሉ። ኤርሚ ጋ የሰሙትን ቢኒ ጋ፣ ከቢኒ የሰሙትን ኤፍሬም ጋ። የእውነት ነው የምላችሁ በጣም ጎበዞች ነው እና ፈለገየ በዚህ አጋጣሚ ያው ልትሰማኝ ስለምትችል እንደ እህትነት ምክርም በጌታም እንዳለው ደግሞ ነፍስህ እንዲድን ስለምፈልግ ከተረት ተረት ውጣ። በቃ ተማር፣ እወቅ። አኪም አልደፈረም በእውቀት ትንሽ ይበልጣል ምለው እሱን ነው። በግልጽ እንነጋገር ከተባለ አይደፍርም እንደዚህ አይነት ነገር። ኤርሚ ጋር አይደለም የትኛውም ሰው ጋር አይደፍርም። እሱ ገብቶታል፣ የገባው ነው በጣም እንደ ዮኒ ማኛ ትንሽ ቆይቶ ጥፍ ብሎ እሱም ከኛ ጋር ይቀላቀላል። ሆፕፉሊ አይሆፕ ይቀላቀለናል። በተረፈ ግን እንኳን ደስ አላችሁ ሁላችሁም። እኔ ለኤርሚ ፈለገን በፍጹም የማላስበው ሰው ነው። ምናልባት ፈለገ ጽናጽል ምናምን ይዞ ቁሞ ሊያንጫጫ ይችላል እንጂ በወንጌል ደረጃ በፍጹም በብዙ ኤርሚ ስለሚጠበቅ ማለት ነው። ጌታ ግን አብሮት ነበረ ኤርሚም ጋር በብዙ ትዕግስት። የማላውቀው ኤርሚ ያሳበበ ጥንቡቅ ልብሽ ያለው እናቱ በማል ጥንቡቅ ላለው ምን ሆነ መሰለች የኤርሚሻ ክፋቱ ክፉ መሆኑን ልንገርሽ። ምን አረገው መሰለች ስለ እንትን አናወራም ምናምን ሲለው እንዴ ስለማን ነው? አርሴማ ናት። አዎ ስለ አርሴማ እኮ ይኸው ቪዲዮ ብሎ አሳይ። መድረኳ ላይ ይኸው ትሰብካት የለ እዚህ ጋር ምነው ፈራታ ነው አለቀስኩኝ። የራሱን ድምፅም ሲያወጣበት ነው። ኤርሚሻ በዮኒ ማኛ ተከሽኖ ነው የመጣው አልኩኝ። እኔ በቃ አየውና ቆይ እቺን መድረክ ላይ ትሰብካታለህ አይደል? ይኸው ቪዲዮ ይኸው። ታዲያ እኔ ሳወራው ለምንድን ነው ቀረም ይላል? ከአንተ ጋርማ ትናንት አውርታችኋል። እኔ ያስለቀሰኝ እሱ ፓርት ነው። በቃ ይኸው አንድ ያለ መጽሐፉን ትቼዋለሁ አለ። የተመታ ነው። ኤርሚም ከኔ ጋር ጭውቴ ጀምሮ መመታት ጀምሮ ትቼዋለሁ መጽሐፉን። ይኸው ራስን ላምጣል ክሊክ አርሴማ ቅድስት አርሴማ የምታደርገው ነገር በጣም ድንቅ ነው ያደረገችልኝ ምናምን ሲል ያንተ አይደለም አለው ነኝ። በቃ ነው ቤተክርስቲያን ናት ትክክል፣ እኔ አይደለሁም እኔ አይደለሁም ቤተክርስቲያን ቤተክርስቲያን ደብሯ ላይ አይደለ ይሄን የሰበከዋል። ጉሮሮን አንቋ መጣውና ኤርሚ ዛሬ ጌታ የሚተኛው እንቅልፍ ራሱ የተለየ ነው የኤርሚሻ እንዴ ትዕግስቱ በማለት እኔ ነደድኩ። ጻፍኩለት በውስጥ ኤርሚን በተለይ ዌብሳይቱን ካወጣ በኋላ ስለ ሉትራን ምናምን አምጥቶ የሆነ ጆካ ሊጥል ፈለገ። መጽሐፋቸው ነው ጉግል አድርጌዋለሁ። የማጥኛ መጽሐፍ ነው። ለኤርሚ ብጽፍ እታች ብጽፍ ማን ጉግል አብ ነው። አልሰማሽም? በጉግል እናምናለን። በጌታ ስም ብቻ ዛሬ ኤርሚ በቃ እንደዚህ አድርጌ ኢትዮጵያ ያሉ ስላሉ አገልጋዮች እነሱ ጋር ሌሊት ነውና አሁን ስብከት አይደለም የምንጫወትበት ነው። ስብከት አይደለም ግን ሪፍሌክት የሚሰጡ ካሉ እንደነ ሜላ እንደነ ማሚ አይነት ኤርሚ ታች አሉ ኢትዮጵያ ነው ያሉትና እነሱ እንዲናገሩ አሁን ለኢትዮጵያውያን እንስጥና ፒተር ውጭ ነው፣ ቢኒ ውጭ ነው፣ እህትዬ ውጭ ነው፣ ቢኒ ውጭ ነው። አንተ ውጭ ነን ያለ ነው። እነሱ እንዲተኙ ለእነሱ ቅድሚያ አንስታቸውና እንደዛ እናደርጋለን። ተባሉ። ቀጥሉ እስቲ ጨዋታችሁን። ሜላ ማሜና ኤርሚ ቀጥሉ። እናንተ ኢትዮጵያ ስላላችሁ ማለት ነው። ፒተር ኦኬ። ኤርሚ አንድ ነገር ብያችሁ ልውረድ። እኔ እንዴት እንደቀጠላችሁት ገርሞኛል። ገና ስትጀምሩ ሳይ ኦልሬዲ ያለቀው ውይይት ያን ሁሉ ሰዓት ምን እንደቀጠለ በጣም አስገርሞኛል። እና ኤርሚ እግዚአብሔር ይባርከህ። ሁሌ በቃ በእንደዚህ ኮንተንት በሆነ መንገድ ነው ሁልጊዜም እንድትቀጥልን የምመኘው እና
በጣም አሪፍ ነበረ። ከሱ ጋር ስትቀርቡ ሳያችሁ መጀመሪያ ያው ሁሉ ጊዜ ታውቀዋለህ ባህሪውን ሰዎችን እንትን ያደርጋል ምንድነው ኢንቲሚቴት ያደርጋል ማለት እንድትናገር እንድትበሳጭና ከሌሎች ልጆች ጋር ብዙ ጊዜ ሲወያይ እንደዛ ስለሚያደርግ ይሄ ነገር እያልኩኝ ፈርቼ ነበረና በጣም በሚያስገርም መንገድ ስለሄድክ እግዚአብሔር ይባርክ ኤርሚ። ግን ውይይቱ ሲጀምር ነው በመጽሐፍ እናውራ ተብሎ ኪሩብን ቅረጽ አለው የሚለው ሲጠቀስ በቃ እኮ ጀስት አውት ኦፍ ኮንቴክስት ነው። እኔ ደግሞ እጅግ በጣም ታቦትን ከብሉይ ተቀብለን አስቀጥለናል ለሚል ቤተ እምነት ውስጥ ኪሩብ መቀረጹን ለቅዱሳት ስዕል መጽሐፍ ቅዱሳዊ መሰረት አድርጎ ሲጠቀስ እኔ ኦልሬዲ በቃ ኤርሚ ከዚህ በኋላ ምንም አለቀ ውይይቱ ብዬ ነው። ከዛ በኋላ ብዙም አልደከምኩም፣ አለፍ እያልኩ ነበር ሰማችሁ የነበረውና ኤርሚ በዚህ መንገድ እንደው በቃ በደንብ በርትተህ እንድትቀጥል ምኞትም ልመናም ጭምር ነው የማቀርበው። ተባረኩልኝ። ለሌሎች ልልቀቅ ቦታው። ቴንክ ዩ ፒተር፣ ተባረክልን። ቴንክ ዩ ወንድምነት፣ ጸጋ ይብዛልህ። ኦኬ እነ ሜላ ቀጥሉ ፕሊዝ። እናንተ ጋር ሌሊት ስለሆነ ሌሎችም ሰዎች ታች በጣም ብዙ ስላሉ እነ ሜላና ማሜ ኤርሚ ኢትዮጵያ ናቸው ያሉት፣ እንቅልፍ አላቸው። ሜላ ወይ ኤርሚ፣ እሺ ሰላም ብያለሁ። እንዴት ናችሁ ሁላችሁም ወንድሞች እህቶች፣ እዚህ ያላችሁ ወደ 2000 የምትጠጉ ቤተሰቦች የጌታ ጸጋ ከሁላችን ጋር ይሁን። አጭር ነገር ልበል። መጀመሪያ ጌታ ይመስገን ስለ ሁሉ ነገር። ክብሩን ያው ለጌታ ነው የምንሰጠው። ክብር ለእግዚአብሔር ብቻም ስለምንል ለሱ ክብሩን እንሰጣለን። እውነት ጌታ አግዟል። ኤርሚሻ ማለት ከአንተ እንዳልሆነ ዛሬ አይተናል። የዛሬው ነገር ከአንተ አልነበረም። ምንም ይሄ አይደለም። እኛ እውነትን የሚያውቅና እውነት የሚፈልግ ሰው በዛም ሳይድ ያለ ሰው ከአንተ እንዳልሆነ ዛሬ መረዳት ይችላል ብዬ አስባለሁ። ምክንያቱም በጣም ፕሮቮክ ሊያደርግ ሞክሯል። በጣም ማለት ነው። እና ያን ሁሉ ሰዓት ታግሰ ፊት ሳይቀያየር እስከ መጨረሻው ድረስ እንድትጸን ያደረገ የጌታ መንፈስ ነው፣ ሌላ ምንም አይደለም። እና ያው እኛ ክርስቲያኖች አይደለን መልሰን ክብሩን የምንሰጠው ለጌታ ነው፣ ከኛ የሆነ አንዳች ነገር ስለሌለ ማለት ነው። ሌላው በጣም ደስ ያለኝ ነገር ገድላት፣ ድርሳናት፣ ታምራት ሲነሳ እውነት የሚያፍር ትውልድ እየበዛ ስለሆነ ደስ ብሎኛል። በጣም እየበዛ ስለሆነ ማለት ነው። ትዝ የሚልህ ከሆነ እኔ በደምብ ሳይሆን ነበርና ስለ አባ ጊዮርጊስ ዘጋስጫ ስታነሳ የማርያምን ጡት ጠባ ስትል እንዴት ዘሎ ማይክ እንደከፈተ ፊቱ እንደተቀያየረ አስተውሏል። አዎ በጣም እሱ ጋር የተነካው የቆረጣችሁ ሰዎች ያላችሁን እዚህ ቪዲዮ እውነት ሪፖስት ማድረግ እንዴት ዘሎ እንደያዘ እንደ አባ ጋር ቆርጬ ልክላለሁ አለኝ። አእምሮ ጭንቅላት ውስጥ ያለችውን ትንሹን እውቀት ሁሉ በእጁ እንደዚህ ይዘው ሲደግፍ ሁሉ ከዛ ሰዓት ጀምሮ ነው የተቀየረው። የእውነት ከዛ ሰዓት ጀምሮ እስከዛ ሰዓት ድረስ ካያችሁት ወንድማችን ኤርሚያስ ሲል ነበር። ከዛ በኋላ ጀለስ ማለት ጀመረ። ቶታሊ ነው የተቀየረው ማለት ሙሉ ለሙሉ ነው የቀየረው ሰውዬው። ተጫወት አባቴ። ከጀለስ ጋር ነው ያዝነው ሙሉ ለሙሉ። እኔ እዚህ ቲክቶክ ላይ እንግዲህ ታውቃላችሁ የኦርቶዶክስ አቃቢያንን የሚሉ ሰዎች ሁለት ጎራ አለ። አንደኛው ገድል ድርሳን የሚባል ነገር የማያነሳ ገድል ሲባል ሩጦ የሚወጣ አቃቢያኖች አሉ። ሌሎቹ አቃቢያኖች ደግሞ አይ ገድላት ድርሳናት የኛ ናቸው ብሎ አንገታቸውን ከፍ አድርጎ የሚናገሩ አሉ። እና ከነሱ ውስጥ ነበር ፈለገ፣ ከነሱ ውስጥ ነበር። ዛሬ ግን ከዛ ጎራ ወጥቷል። ማለት ይሄ ተጽዕኖ እሱ ላይ እንደተፈጠረበት በጣም የሚያሳይ ነገር ነው። ምክንያቱም ቅድም ዮኒም ሲናገር እንደነበረው የክርስቶስ ሳምራን እንግዲህ በዛ ተኩራርቶ ነበር ሲናገር የነበረው። ዛሬ የክርስቶስ ሳምራ ሲነሳበት እምቢ አለ፣ መስማት አልፈልግም አለ። ይሄ ምንድነው የሚያሳየው? ኦርቶዶክሳውያን ሰባኪያን ነን የሚሉ ዲያቆናት ነን የሚሉ በመጽሐፍቶቻቸው እያፈሩ ስለሆነ በቃ ተሳክቶልናል፣ በጣም ተሳክቶልናል። በጣም የገረመኝ ነገር እያንዳንዱ አንተ የምታነሳቸውን ፖይንቶች ላይ እንዳታወራ በጣም እየጣረ ነበር። ሀሳብን እያቋረጠ ጥያቄ እንዳትጠይቅ እያደረገ ነበር። እኔ ልክ ሳይሆን ምን መሰለ ወደ አይምሮ የመጣው አሁን ሰሞኑ ታውቃላችሁ አንድ
አሜሪካ ውስጥ ያለ አንድ ቻርሊ ከርክ የሚባለው የተገደለው አለ አይደል? አሁን እሱ ያለው ቃል ነው የሚናገረው፣ ሀሳብ ነው የሚሸጠው። የገደሉት ለምንድን ነው? ያው የተለያየ ፖለቲካዊ ነገሮች ቢሰጠም አንዱ ነገር ግን ምንድን ነው? በቃ እንዳያወራ ነው፣ በቃ እንዳይናገር ነው ሰውየው። እና ዛሬ እውነት ፈለገ ስናይፐር ቢኖረው ኤርሚ አተርፍም ነበር። ሚካኤል ያወራል ወይ ሚካኤል ስል ያወራል ወይ ሲለው ፈለገ ምን ብሎ የሚመልስ ጥሩ ነው፣ አህያ አውርቷል አለ። ከዛ ኤርሚያስ ምን ይላል? እንዴ የሚካኤል ስል አህያ ነው እያልከኝ ነው? ይሄ በቃ ለታሪክ መቀመጥ አለበት። ሚካኤል ስለ አህያ ነው እያልከኝ ነው ያልከው። እሱና አንድ 3 ደቂቃ ነው የቀረ ሲለው ኤርሚያስ ያለውን ሰምታችሁታል። 3 ደቂቃ ነው የቀረ ሲለው ፈለገ ኤርሚያስን 30 ሰዓት ይሆንብሃል አለው። ምን ያህል 3 ደቂቃ ነው የቀረ ሲለው 30 ሰዓት ይሆንብሃልና በቃ እውነት ቁም ነገር ትክክለኛ ትምህርት ከለዛ ጋራ ነው ዛሬ የቀረበው እና እውነት ጌታ ይባርክ፣ ከዚህ የበለጠ ጸጋውን ያብዛል። በጣም ደስ ብሎኛል። ቴዲንም ማመስገን ፈልጋለሁ። ይህን ነገርም ኦርጋናይዝ ያደረገው ዮኒም ተባረኩ ሁላችሁም። ወንጌላችን ገና ድል ያደርጋል። አሜን። በጣም እጅግ ደስ የሚል ነገር ነው። እንዳየነው ነው። አሁን ቴዲ ላይ ዘመቻ ተደርጓል። ክርስቲያኖች በሙሉ ያያችሁትን ፍርድ የምታዩት ነው። ማን ነው ተጽዕኖ የፈጠረው? ማን ነው 7 ጊዜ ያስቆመው? ማን ነው ሲረብሽ የነበረው? ለሀቃችሁ ሙስሊም እዛ ቦታ ነበረ፣ ኦርቶዶክስ ነበረ፣ ጴንጤ ነበረ። ጴንጤ ስለሆንክ ሳይሆን ጌታ ምስክሬ ነው የምለው 7 ጊዜ ያስቆመው እሱ፣ እያንዳንዱ ሰው ያስቆመው እሱ ነው። እና ሲጀምርም እኔ ምንድን ነው በተለይ እርሚሻ ክበርልኝ። እኔ በውስጥ ምን አልኩት ትላንትና፣ ምን ሊል ይችላል? ሊያናድ ይሞክራል፣ ሌላ ነገር ሊያደርግ ይሞክራል። አደራ ኤርሚሻ ዝም ብላ አዳምጠ፣ ጥያቄው ላይ ፎከስ አድርገ፣ በመጽሐፍ ቅዱስም በእነሱም መጽሐፍ ወጥ አድርግልኝ። ይህን አደራ ሰጥቼዋል። እግዚአብሔር ይባርክ። ኤርሚሻ እርግት ብሎ ሲጮ ከቴዲ ይከራከራል፣ ከማይ ይከራከራል። እያዳለብኝ ነው ይላል፣ እንደዚህ ይላል። ያላለው ነገር የለም። እንግዲህ ያልሰጠው ምክንያት ካለ ንገሩ። አንድ ምክንያት ኤርሚ ሳይሰጥ ሚሊዮን አይነት ምክንያት ሲደረድር ነበር። ይኸው በምታዩት መልኩ የምክንያት መሀል በቃ ጀለስ ሲል እንደገና ቢንጎ የሚለውም ነገር በመሀል መጥቷል። አመሰግናለሁ። ቀጥሉ። እሺ ይቅርታ፣ እኔ ልቅደም መሰለኝ። 9 ሰዓት እየሆነ ነው። እኛ ኢትዮጵያ ትንሽ መሻሽታለች። ዮኒ እንዴት ነህ? ኤርሚ ሁላችሁም እንዴት ናችሁ? ሁሉንም ሰው ሰላም ብያለሁ። እኔ ከምን ጀምራለሁ? ውይይት ላይ ብዙ ጊዜ ነጥብ የሚጥል ሰው ያልተረጋጋ ሰው መሆኑን አንድ ተምሬያለሁ። ከዚህ ሳትረጋጋ ስትቀር ጥያቄ ራሱ መስማት ያቅታል። ስዕል ጣዖት ነው ወይ ብሎ ጥያቄ ጠይቆ ኤርሚ ለአምልኮ ከሆነ ጣዖት ነው የሚለውን ሀሳብ ሲያነሳ መጽሐፍ ቅዱስ ላይ ያለውን ስዕል አነሳ። አፍተሮል ስዕል ሁሉ ጣዖት አይደለም ካልተመለከ በቀር ከአምልኮ ጋር ስለሆነ የተያያዘው ማለት ነው። እሱንም ትንሽ ማድመጥ አልቻለም ነበር። ሌሎችንም ጥያቄዎች ያለው ስዕል ላይ ስግደት ለስዕል የሚለው ላይ ተነስቶ ስግደት ሁሉ አምልኮ ነው ወይ የሚል ጥያቄ ያነሳ ነበር። አይ ከስዕል ጋር ነው የሚለውን እንኳን አልሰማውም ነበር። ርዕሳችን ለስዕል እንጂ ሁሉንም የሚያካተት አይደለም ርዕሱ። እሱንም እየሰማው አልነበረም። ስለዚህ ይህንን በአንድ ርዕስ ዘጋ ሁላችንም መልመድ ያለብን ነገር ውይይት ላይ ሰውየውን አታክል ለማድረግ ከመሞከር ይልቅ ማድመጥ፣ ሀሳብ ላይ ትኩረት ማድረግ፣ መረጋጋት፣ እሱ በጣም ቆንጆ ነገር እንደሆነ አይቻለሁ። ሁለት ነገር ነበረ ውይይቱ ያለቀው መጀመሪያ ላይ አይ ቲንክ ገድላትም ድርሳናትም መነሳት አለበት ብዬ አላስብም። ውይይቱ አልቋል። እንዴት ነው ያለቀው? በብሉይ ኪዳን
እንደዚህ ያደረጉ ስዕል በቤታቸው አድርገው በኦሪት ቤታቸው አድርገው የሰገዱ ፊቱ ላይ ሆነው ጸሎት ያቀረቡ አሉ ወይ? መልሱ የለም ከሆነ በቃ አልቋል ጨዋታ። አዲስ ኪዳን ላይ በሐዋርያት ዘመን ቤተክርስቲያኖችን ሲጠቅስ ነበር ኤርሚ። በዛውም ይሄንን ማድነቅ እፈልጋለሁ። በነገራችን ላይ ቤተክርስቲያኖችን ያሉበትን ቦታ ምናምን ጥቅስ ከነቁጥር ምዕራፍ ከነቁጥር በጣም እኔ እሱን ማድነቅ እፈልጋለሁ። በጣም ቆንጆ ነገር ነው። ሁላችንም ይህንን መልመድ ያለብን የምናነሳውን የመጽሐፍ ቅዱስ ክፍል ከነቁጥሩ ከነምዕራፉ በዝርዝር ከነስማቸው እንግዲህ እስከሰሩት ለመስራት እስከተመረጡት ሰዎች ድረስ በጣም የሚገርም ነበር። ከአቅም አንጻርም ቢሆን እኔ መመጣጠን አለ ብዬ አላስብም። ከታች ኮሜንት ነበረ ፕሮፌሰር እና የኬጂ ተማሪ የሚል የጻፈ ልጅ ያለ ከታችን ነው። ውይይቱ የሚመጣጠንም አይደለም ከእውቀትም አንጻር መጽሐፍ ቅዱስን ከመጥቀስም መረጃ ከማቅረብም አንጻር የሚመጣጥን ነው። ኧረ ወደ ጨዋታም እየቀየር ነው። በፈጣሪ እየሳቅን ወንጌል አናርገው ፕሊዝ። ቅድም እኮ አልኳችሁ እየተጫወትን ፈታ እያልንበት ባለው ነገር ላይ አስተያየት እየሰጠን ይሁንልን። ይንዛዛል እንደዛ ከሆነ ፕሊዝ ካን ዩ ጋይስ ዱ ዳት። እንደሱ አይተነዋል እኮ ያየነውን ነገር የህንድ ፊልም አናርገው አንተርጉመው። እየተሳሳቅን ብናወራው ነው ደስ የሚለው። እሱም መተኛት አለበት። ገባ? እንደዛ እናርገው። አጠር አድርገው ፕሊዝ። ጨዋታ እናርገው። እሺ ጨርሻለሁ። እና ኤርሚ እግዚአብሔር ይባርክህ፣ ሁላችሁንም እግዚአብሔር ይባርካችሁ። እኔ ቆንጆ ስራ ነው ብዬ ነው ማምነው። ጌታ ይባርካችሁ። ጨርሻለሁ። ተባረኩ። ተጫወቱ እስቲ እንዴ! ጴንጤ ጨዋታ ጀምሩ። ጌታ ወንጌል እኮ ብዙ ጨዋታ አለ። እየተጫወትን ሲሆን ደስ ይላል። ምንድነው መልሻለሁ ይልና እሺ ከመለስክልኝ አለው ኤርሚሻ። በደንብ ሳዳምጥ ስለነበረ እናንተ ምናልባት ገባ ወጣ እያላችሁ ሊሆን ይችላል። እኔ ያዳመጥኩት ለምንድን ነው? ለእኔም ስለሚጠቅመኝ ለሚቀጥለው የወንጌል ላሰላሰላ ስለምገባበት አለ። ስለዚህ በአዳመጫው ጎሄድ ቢኒ። እኔ ግን ብቸኛ ነኝ። ኤርሚ በጣም ልክ አልሰራም። እውነት ነው። ምክንያቱም እኔም ከአንተ ጋር ልጁ ይዞ የመጣው ቅቤ ቆረጥ አድርገህ ዳቦ ላይ የምትቀባበት ቢላ ይዞ ይመጣል። ኤርሚሻ የገጠር ልጅ ነው። ገጀራ ይዞ ይመጣል። ጌታም ፌር አይደለም። ምን እንዳለኝ ታውቃለህ? ማን እንዳለኝ ታውቃለህ? መጀመሪያ አንገቴን ቆረጠኝ። አንገቴን ቆርጬ ሞቼ ነበር። ከዛ አስል አይቶኝ ተነሳና እንደገና ቆረጠኝ። ከዛ በኋላ ስነሳ ያለው ሰውዬ እሱ ሰውዬ ነው ትዝ ያለኝ። ሞቻለሁ ገለኝ ነበር ፈለጋችሁ ትበሉ። ኤርሚ ትክክል ሰራ ብዬ አላምንም። ደግሞ ሲስተሙ ፈለገን አለማድነቅ አይቻልም። ቢኒሻ ፈለገ ምንድን ነው ያደረገው መሰለህ? የኤርሚን ባህሪ ያወቀ መስሎት አልፈለገ። ስለዚህ መጀመሪያው ነው ጠቅ 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 አድርጎት ከዛ ኤርሚሻ ቡቡ ብሎ የሆነ ነገር እንዲለው እኛ ደግሞ ኤርሚሻን ጉልኮስ ልከን አረጋግተን መድኃኒት ሰጠን የላክ ነው። ረጋ ብለህ ፈታ ብለህ ተናገር። ኤርሚ ስለምናውቀው ማለት ነው። የማየውን ነገር ስታወራ ቱግ ይላል። እንደሱ መስሎት ሚውት አድርጎ ከት ብሎ ይስቅ ነበረ። ኤርሚ ደግሞ ግን ፌር እኮ አይደለም ያደረገው። ሚውት አድርጎ ድብን ብሎ ይስቃል። እንዴ ተመቸው። የለም በጋቢ የሚሸፈን ወንጌል የለም። በነገራችን ላይ ስሪፒስ አድርጎ የሆነ ሰውዬ አለ እንጂ ፈሌ ደስ ያለኝ የሆነ ሰውዬ ስሪፒስ አድርጎ በሚያደርገው ብሎ ጋቢ አድርገህ ተጨመቃበት። ኤርሚሻ ስሪፒስ ባለበሰ በቲሸርት ነው የመጣው። አንተ ራስህ ከታች ወደ ታብታብ አድርገው አንተ ራስህ ማኛ ኮፍያውን አድርጎ ቤዝቦል
እንደኔ እንደዚህ ቲሸርት አድርጎ ምናምን ነገር ከቻ አይደለ ልክ አልሰራም ዛሬ ነው እያለው በሚቀጥለው ስሪፒስ አድርገና ስሪፒስ ያስፈልጋል። በሚቀጥለው በቲሸርት አይቻልም። እና አሁን ደግሞ የጴንጤ ጥሪ ነው፣ የወንጌላውያን ጥሪ ነው። በድርሳናት ላይ በደንብ ተደርጎ መነጋገር የሚቻልበት መድረክ አዘጋጁና ለአንዴና ለመጨረሻ ጊዜ እኛ እንድንቀበለው ድርሳናትን እኛ እንድንቀበል እናንተ ልታስቀብሉን ማለት ነው። የኛዎቹ ደግሞ ድርሳናት ትክክል አይደለም ነው የሚሉት። እሱን ደግሞ በእናንተ ትምህርት ባዶ አሳፍራችሁ እንድትልኩ እንፈልጋለን። አሳፍራችሁ እንድትልኩን ስለምንፈልግ እባካችሁ ይሄን ነገር አድርጉላለው። ሜሎስ የምትለዋለ በዚህ ነገር ላይ ይቅርታ ሜሎስ። ወቅታዊም እኮ ማድረግ እንችላለን። አሁን በፊታችን እኮ መስቀል አለ መስከረም ላይ እና እንደውም ለምን ወቅታዊ አናደርገው? መስቀል ላይ ራሱ ማውራት እንችላለን። የኢትዮጵያ በመድኃኒዓለም ይሄማ ጽዋ ይድረሰና እውነት ነው። በመድኃኒዓለም ምን ታደርግ መሰለ ኤርሚሻም ሜሎሴም ቪዲዮ ተፈለጉ ወይ ሁለት ከነሱ ቤት ሁለት እኔና ሜላ ሆነን ከፈለጉ ማለት ነው። እንደዚህ ዋን ቱ ዋን እንኳን ባይሆን እንደዚህ ሁለት ሆነን ከፈለጉ ማለት ነው። እሺ እንደውም ወቅታዊ የሆነ ጉዳይ ላይ ነገረ መስቀሉ ማለት ነው። ሜላ ቀጥልበት። ቴንኪው። ግን እንደው በመድኃኒዓለም የሚጽፍ ለአንዳንድ ቆይ አንተ ቪዲዮ ባለፈው ቪዲዮ ተሰርቶላል። ኤርሚሻ ተራህ ነው። ሜሎሴም ኤርሚሻም ቪዲዮ ትሰራላችሁ። ለመዝሙር ያሬድም ይሁን የፈለጋችሁትን መርጣችሁ እናንተ እነሱ መርጦ አይደል ፈለ የሰራው እናንተ መርጣችሁ ለአንዱ ይሄው በድርሳናትና በገድላት መጽሐፎች ላይ ባለው ላይ ለመወያየት እንፈልጋለን። ስለዚህ በዛ ጉዳይ ላይ ቤት ተመርጧል። ሀቢባ ሙስሊም ስለሆነች ስለማታውቀውም የኛን ጉዳይ ቁጭ አርጋ እሷ መስማት ነው። ተራት ትይዛለች፣ ታስጠብቃለች። ምናልባት ሴት ስለሆነች ጓገጭ ሊሉባት ይችላሉ፣ ግን አክብሯት። ሴት ስለሆነች አደራ በየተራ የምትጠየቁትን መልሱላት። እሷም ታስቆማለች እያደረገች በመሃል ይሄ ጥሪ እሺ በሉ ኦርቶዶክሶች፣ እሺ በሉ የምትወዷት ኦርቶዶክስ፣ የምትሞቱላት ኦርቶዶክስ። እናንተ ፕሊዝ ይህን ነገር የምትወዱትን ድርሳናት ለአንዴና ለመጨረሻ ጊዜ ጥሪ ተቀበሉ። ለአንዴና ለመጨረሻ ጊዜ ጥሪ ተቀብላችሁ ይህንን ነገር እሺ በሉ። እንዳትደበቁ አድራ፣ መደበቅ የለም። ስለዚህ ሜሎሴ ቪዲዮ ትሰራለ፣ እኔ ሪፖስት አደርጋለሁ፣ እኔ ዱዌት አደርጋለሁ። ኤርሚሻ ቪዲዮ ትሰራለ በዛ ጉዳይ ላይ፣ እኔ ዱዌትም አደርጋለሁ፣ ሼርም አደርጋለሁ፣ ሪፖስትም አደርጋለሁ። ስለዚህ በዚህ እንስማማለን። አይ ቲንክ እምቢ የሚሉ አይመስለኝም። ተባረኩልኝ። ቀጥሉ እናንተ። አሪፍ ሀሳብ ነው የሆነ። በቃ ነገ ቪዲዮ ሰርቼ እኔ ፖስት አደርጋለሁ። በተለይ ነገረ መስቀል ላይ ወቅታዊ እናደርገውና ጌታ ያግዘናል። ሌሎች ወንድሞች ከማውራታቸው በፊት ግን አንድ በበለጠ እንድታወሩበት አንድ ቪዲዮውን ተልኮልኝ አንድ ነገር ላሰማችሁ። እምነት ከየት ቸርች ነህ ብላችሁ ትጠይቃላችሁ። እነዚህን ሰዎች አሁን ለውይይት የጋበዝካቸውን ሰዎች ፈለገ ከየት ቸርች ብለህ ልጠይቃቸው። እነዚህን ቅዱስ ጳውሎስ አድርጎ መፍጠር ካስፈለገ የሚያስፈልጋቸው የወንጌል ውይይት ሳይሆን የወንጌል ኳራንቲን ነው። መሬት ላይ ወርደው ተቋጥረው ነው እንጂ ሊማሩ የሚገባው እንዲህ በለመዱት በትምክህት አፋቸው በትምክህት ሰውነታቸው አደባባይ ፊት አይደለም። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም። ተጽዕኖ ፈጣሪ አልነበረው ከሱ በሆነ መንገድ አይደለም። እሱ የተገኘባቸው ሰዎችና የተገኘበት ቦታ ይህንን ውጤት እንዲያመጣ አሁን መጨረሻ ላይ ወንድማችን ሲነግረን የነበረውን ነጥብ እንዲያመጣ አያደርገው። 4 ሰዓት ሙሉ ከተደረገው ጉንጫ አልፋ ክርክር አሁን በ20 እና በ30 ደቂቃ ውስጥ ከዲያቆን መዝሙር ያሬድ ከመምህራችን እንዲሁም ከራሱ ከዲያቆን ፈለገ ያገኘነው ቁም ነገር ይበልጣል። በዚህ 30 ደቂቃ ውስጥ ዲያቆን ፈለገ ይህን ይመስላል። እንግዲህ እዛ ግራ ዘመም ላይ ያሉ ሰዎች እንደዚህ እያሉ ነው። ቀጥሉ እና ለቅሶ ላይ ናቸው ነው የምትሉት? ተጣልተው ነው የተለያዩት። እኔ ቪዲዮ ላሰማ። ቆይ እኔ እንዳይረግሙኝ ይቅርታ አድርጉልኝ፣ እንዳልረገም። ተጣልተው ነው ቤቱን የዘጋው። ዮዲት ጉዲት ያለውን አሰማን። እሱ ጋር ደረሰ።
የዮዲት ጉዲት የዮዲት ጉዲት በሳቅ ነው የሞትኩት ብቻዬን። እችን ቀን ስናፍቃት ነበር። ጌታ ይክበር። ያው ስሙት ሜሎስ የተናገረውን የምንወያየው ተጽዕኖ ፈጣሪ ለመባል አይደለም። ጌታ ባወቀው እንዲህ አይነቱን ሀሳብ ከየት እንደመጣው አላውቅም። እና እንዲህ አይነት ንግግሮችንም እንደው አላደለ እላፊ መስመር አልፈን በንነጋገር ጥሩ ነበር። እላፊ ነው የተነጋገሩት። ተጽዕኖ ፈጣሪ ለመባል አይደለም። ሲቀጥል እዛ ሄዶ እገሌ ያሸነፈ እገሌ ተሸነፈ ለመባባልም አይደለም የተወያዩት። አጋጣሚ የቻልነውን ያክል ነገር መናገር ያለብን እናገራለን። ዛሬ በነበረው ውይይት ቴዶ አንተ ቀረ ብሎ ሊሆን ይችላል፣ ሌሎች ደግሞ ተምረውበት ሊሆን ይችላል። ከ20 ምናምን ሺህ ሰው እኔ ቴዶ ደስ አላለውም እና የሌሎቹ ጉዳይ በአጠቃላይ ይቅር ገደል ይግባ አይደለም እና ሌላው ጊዜም ቢቻል ቴዶ እኔ ስልክ ቁጥር ያለ አንዳንድ ነገሮችን ከዚህም በኋላ እኔ ሲጀመር ለምሳሌ እንደው መቶዎቹ ተደስተው ለምን ያሬዱ ብቻ ይክፋው? በመጀመሪያ ስልክ የሚባል ነገር አለ። ይሄ ትክክለኛ አካሄድ አይደለም። ቴዶ ያደረግከው ነገር ትክክለኛ አካሄድ አይደለም። ደውለህ እኔ ጋር ማውራት ትችላለህ። ለምሳሌ እኔ ደውዬልሃለሁ፣ እንደደወልኩልህም ደግሞ ያው አንተም ተመልክተዋል። አይሆን ተስፋ አደርጋለሁ። በነገራችን ላይ እንደሚታር እኛን ዳይሬክተር ያለን ልጅ ነው። አትግባ ሲለው የነበረ ልጅ አትግባ እንዳትገባ በጣም እንችላለን ሲለው የነበረ ልጅ ነው እና ዛሬ ገብቶ እያለቀሰ ነው። ቀጥል። ልክ ነው። እንድታጋራኝ ፈልግ ያለውኝ ነገር ግን እንዳጋጣሚ ሆኖ አላወራንም እና አንዳንድ ጊዜ የማይገናኙ ነገሮችን አገናኝቶ በራሱ ይህን ያክል ፈርዘር መሄዱ እኔ ትክክል አይመስለኝም። ብቻ እግዚአብሔር ይመስገን። እግዚአብሔር ሁሉን የሚያደርገው ለበጎ ነው። ቴዶ እንኳንም እንደዚህ ላይቭ ላይ መጥተህ እንኳንም እንደዚህ ተናገርከኝ፣ እንኳንም እንደዚህ ዲስሪስፔክት አደረከኝ፣ ሁሉም የሚሆነው ለበጎ ነው። እግዚአብሔርን አመሰግነዋለሁ። ሌላው ጊዜ ግን አትሰራው። ቆይ ምንድነው ዲስሪስፔክት ያደረኩ? ቆይ ይኸውልህ ምን አለ መሰለህ ማድረግ ነው እንዴ? ይኸውልህ ተጽዕኖ ፈጣሪነትን ማንም ስላለ ሳይሆን ራሴ የምጠቀመው ቋንቋ ነው። ቆይ አዳምጫለሁ። አንተ ማንም ፈለገ የጣዖት መጨረሻው ስዕልን ማምለክ ጣዖት መጨረሻው እንዲህ ነው የሚያባለው እርስ በርስ ማለት ነው። ፈለገ አትናቴዎስ ተጽዕኖ ፈጣሪ እንዲለኝ አልሰራም ካልክ ቴዲም ደግሞ እንደዛው ጎበዝ ለመባል አልሰራም ነኝ አያርን አንተ መሆን የማትፈልገውን እኔን አትበለኝ። ፍቅር አልነሳውም፣ ክብር አልነሳውም። ኖ የመጨረሻው 30 ሰከንድ የተናገሯትን የተለያዩባትን ስሙ። ግሩ ግዴታ ነው። ቴዶ እኛን ይጠብቃል፣ እኛ ቴዶን እንጠብቃለን። ሌላውን ነገር ደግሞ በደንብ ተነጋገሩና የሚታረመውን ነገር መረም የሚበረታው መበርታት። እርሶም ረፍት ያርጉ ዲያቆን። ያ ረፍት ቴዶ ትክክል ነህ። በጣም ይቅርታ ሁላችሁንም። ደህና ደሩ። በዚህ አረስት ገባበታል። ተኛ አባቴ፣ ጋቢን ጭመቃ አባቴ። ከዚህ በኋላ መጨምቀው ነገር እኔ በእውነት ደስ ብሎኛል። ብዙ በተለይ ወንጌልን እውነት ለመናገር በየቀኑ ቲንክ ባደስ በጌታ ፍቅር ነው ሁላችሁንም የምነግረው። እኛ ስናቀው ኤርሚሻን 10 ዓመት ሆኖታል። 10 ዓመት ሙሉ መጽሐፍ ቅዱስንና ሌሎችን የሚያነብሰው ወንጌል አያውቅም ማለት አይነፋም። በእውነት ነው የምላችሁ። እንኳን 10 ዓመት እኔ እችን 6 ወር ባለሁት ነገር እመጠቃቀሳት ነገር አለች። 10 ዓመት ወንጌልን እየጠቀሰ እኛ ስናቀው ከዛ በፊት ነው። ሶሪ እንደዚህ ካልገባሁባቸው አይሆንም። በጣም ይቅርታ። በሸላቾቹ ፊት ዝም ያለውን ኢየሱስን በቀዳጆቹ ፊት ዝም ካለው ስዕል ጋር ያወዳደረውስ ነገር የሌለ እንደገና ስዕል የተቀጠቀጠ የሚለውን ሀሳብ ለስዕል መጠቀም እኮ ስታብድ ብቻ ነው። ስዕል ተቀጥቅጦ ሲሰራ አስበዋል። እና በጣም ይገርማል። በቃ ያንን ማወዳደር ማለት በወንጌል ላይ የተደረገ ክደት ነው። በሸላች ፊት ዝም ያለ ኢየሱስን በቀዳጆች ዝም ብሎ የለ ወይ ስዕል ከሚለው ጋር እንዴት ስዕሉ ራሱን ዲፌንድ አያደርግም ስትባል፣ ኢየሱስም እኮ ራሱን ዲፌንድ አላደረገም። ኢየሱስ ስላልቻለ ነው ዲፌንድ ያላደረገው። ስዕሉ እኮ ግን ስላልቻለ ነው ራሱን ዲፌንድ ያላደረገው። ኤኒዌይስ ቀጥሎ። አም ሶሪ ይቅርታ። አይ ትክክል ነው። አሁንም የምለው ምንድን ነው በብዛት በምናየው ነገር ላይ አሁን በማስተዋል በትዕቢት ሳይሆን በማስተዋል ኤርሚሻ
10 ዓመት ወንጌልን እዚህ ቁጭ ብሎ የሚሰብክ ያለ መረጃ አያወራ ስለሚያስጠይቀው ስለሚያውቅ ዳጊ ሌሎችም ወንድምና እህቶቼ ያለ መረጃ አሁን ሜሎሲን ብታመጣ ቢኒሻ ኤኒባዲ ፔንት ያምጣ ያለ ማስረጃ ከድርሳናትም ሲያወራ ከገድላትም ሲያወሩ ከመጽሐፍ ቅዱስም ሲመጣ ማስረጃ አለ። ያለ ማስረጃ የሚተነፈስ የለም። እናንተም ጋር ማስረጃ አለ እኮ የለም እያልኩ አይደለም። የምታፍሩበት ማስረጃ ነው። ሰው ፊት የማያወጣ ማስረጃ ነው። ሰው እንዲያውቀው የማይፈለግ ማስረጃ ዝም ብላችሁ እመኑ የተባለ ማስረጃ ስለሆነ ነው ምን የሆነው እናንተን ይጣላችሁ። this is the only problem። ሰው ፊት መቅረብ የለበትም። ይሄን መጽሐፍ እንዳታነቡ ምናምን ተጨማሪ ነው አያስፈልግም ያስፈልጋል በሚል እናንተ ቤት ራሱ ብጥብጥ ያስነሳ ማስረጃ ነው። የጴንጤው ማስረጃ ደግሞ መጽሐፍ ቅዱስ። ስለዚህ አይክፋችሁ። አልተሳደብንም፣ አንሳደብም። እኔ ተሳዳቢ ነበርኩ። እንዴት እንደምልስ እንዴት እንደምገሸልጥ 15 ዓመት ስኳር በሽተኛ ያረኳቸው ሰዎች አሉ። በላስላስ ብቻ ጨጓራን ገልብጬ ኩላሊትን ያስፈጨው ሰዋል። ስድቡን አቁመነዋል። አሁን ማወቅ ነው የምፈልገው ማወቅ። ስለዚህ ገድላትን አሁን የስራቸውን ይስጣቸው እነ ኤርሚሻ እያስተማሩኝ ነው። ዳግመኛ እንዳልመለስ ይሁን ምን አስበው እንደሆነ ባላቅም ባለ ሽንኩርት ያመጡልኛል። እነሱ ነው የሚያመጡት። ጌታ ባለ ሽንኩርት አለ፣ ባለ የሆነ ነገር አለ፣ ባለ ምን አለ፣ ባለ ምን አለ። የማያደርጉት ነገር የለም። ስለዚህ የሌለ ነገር አልመጣም። ከዚህ ውጭ የሚሰገድለት ስዕል ይዛችሁ እንዳትመጡ። ለምን አይጠቅማችሁም ማለት ነው። ስለማይጠቅም ነው። ስለማይጠቅም እኔም ከድሮም ጀምሮ ዛሬ አይደለም ይኸው ሙሉ ወንጌላዊም ኦርቶዶክስም ይመስከር ለስዕል አልሰግድም፣ በፍጹም አላረግም። ስዕል ቤት የለም ብዬ ከበፊትም ተናግሬያለሁ። ለምን አውቀዋለሁ። በፍጹም ምንም አያደርግም። ገበያ ላይ ተከራክሬ የምገዛው ስዕል እንዴት ያድነኛል ብዬ አውራል። ማናችሁም ቤታችሁ ስዕል ያለ ሰዎች ገበያ ስትሄዱ ተከራክራችሁ የገዛችሁት ነው አይደል? ዋሻው ሄዳችሁ ገበያ ላይ በየቤተ ክርስቲያኑ ስንት ነው ስዕሉ ትላለ፣ ትጠይቃል። 200 ብር ይላል፣ 100 ብር ይላል፣ 50 ብር ይላል። አይቀንስም ወይ ይቀንሳሉ ብለህ ተከራክረ የገዛ ተከራክረ ገዝተ ቤት ለጥፈ መስቀሉንም ተከራክረ ገዝተ እዚህ ላይ ስላረቀው አትድንበት። መዳኛው መጽሐፍ ቅዱስ የእግዚአብሔር ቃል ነው። መዳኛው ከቁሳቁስ ጋር ግንኙነት አናደርግ። የታረደ በግ አለ ይላል መጽሐፍ ቅዱስ። ዮሐንስ ራዕይ ምዕራፍ 5 ከቁጥር 11 ጀምሮ ማንበብ ትችላላችሁ። ለታረደው በግ ነው። በቃ ኢየሱስ ነው ወንጌል፣ አዳኙ እሱ ነው። በደሙ የገዛን እሱ ነው። ከስዕል ጋር መዳፋቱ ጉዳት እንጂ ጥቅም የለውም። የተደረገልኝ እያላችሁ ትላላችሁ። እስናት እግዚአብሔር መሐሪ አምላክ ስለሆነ ነው። ተከራክሬ የምገዛው ስዕል እንደ ልብስ እንደ ዕቃ እንደምን ስትገዛው ራሱ እንዴት ጭንቅላት ላይ አልተፈጠረም። ተከራክሬ ከገዛው አንድን ነገር መዳኛ አይደለም። በምታዩት ሁኔታ እየረበሸ አላዳምጥ ብሎ ነገሮችን ሊበጠብጥ ቢሳደብ ጀለስ ቢለው ቢንጎ ቢለው ምን ቢለው አልሰማ ብሎ ወንጌሉ ላይ ኤርሚሻዬ ፎከስ አድርጎ አሁንም ጥሪ አድርጓል። መዝሙረ ዳዊት ወንድማችን የምንወድ ትሁት ይሆን ወንድም በድርሳን ላይ በገድላት ላይ ውይይት ሜሎስም ይፈልጋል። ይሄ ወንድማችን ኤርሚም ይፈልጋል። ተገናኝታችሁ የሆነ ቤት ላይ ብትወያዩ መልካም። ህዝቡ ይማር። በቃ እስከ መቼ ተደብቆ ያበጠ ይፈንዳ። በቃ ህዝቡ እስከ መቼው ተደብቆ ህዝቡ ተታሎ ለምን ይኖራል? አደባባይ ይውጣ፣ እንነጋገር። ከዛ በኋላ ሰው ወዳመነበት ይሂድ። ይሄ ነው የሚደረግ። ወደፊት ደግሞ ከሙስሊሞች ጋር ጥሪዎች ይኖራል። ከሙስሊሞች ጋር እንወያያለን እያለ ህዝቡ እየተማረ ሳይሰዳድ ምን ሳይል እየተማረ እውነቱን እያወቀ ይሄዳል። ይህ ትውልድ የሚጠይቅ ነው። ዝም ብሎ የሚቀበለው ነገር የለም። ጠያቂ ትውልድ ነው። ዝም በል ትቀሰፋለህ ተብሎ የሚሸወድ ትውልድ አይደለም። ትቀሰፋለህ፣ ትገደላለህ፣ በዚህ ትወጣለህ፣ ዘር እንዲህ የሚባል ተረት የለም። ይህ ትውልድ ምን የሚያደርግ ነው? በደንብ የሚጠይቅ ትውልድ። ስለዚህ ዝም ብለህ ትቀሰፋ፣ ኧረ ዝም በል አይጠየቅም። ይጠይቃል። መልስ ነው የሚፈልገው። አጥጋቢ መልስ ካለ ይቀበላል። ከሌለ ግን ገስቦ ይሄዳል።
ስለዚህ እርግጠኛውን የምነግራችሁ ዛሬ ብዙ ወንጌል የተቀበሉ የኦርቶዶክስ ልጆች እንደሚኖሩ እርግጠኛውን ነው ማውራይ። እርግጠኛ የምትሸሸው ስትሸሽ አይተናል። ቃል በቃል ወንድማችን ፈለገ ሸሽተሃል። የስዕለ አድኖ ላይ ሸሽተሃል። ቤተክርስቲያኗ የምትቀበላቸው ሽቶ የምታደርግላቸው የሚሰገደው ስዕል ላይ ሸሽተሃል። ተባረኩ። የመጨረሻውን ለእናንተ ልስጣችሁ። ዮኒ 2 ደቂቃ ብቻ ጌታን እናመስግን በህብረት እና እኔ እዚህ ላይ አበቃለሁ። ምስጋናውን ለእግዚአብሔር ሰጥተናል። አሁንም ለጌታ እንስጥ። ልብ በሉ ወንድሞች፣ እናቶች፣ እዚህ ዛሬ የሰሙ ሰዎች ለወንድማችን ለፈለገም ለመዳን ምክንያት እንዲያደርግለት የእውነት ስሙን ይዛችሁ ጸልዩለት። ዛሬ ብቻ አይደለም፣ ከዚህም በኋላ ከዚህ በፊትም በነበረው ነገር የምንናገረው ነገር ሁሉ እኛ ጌታን ለማሳየት ነው፣ እነሱ ስዕላትን ለማሳየት ነው። እኛ ክርስቶስን ለትውልድ ለማሳየት ነው የምንከራከረው። መጽሐፍ ብንገልጥ፣ መረጃዎች ብናመጣ፣ ቪዲዮዎች ብናሳይ ከራሳችን አፍልቀን አይደለም፣ በተጻፈ ጽሁፍ ነው። ማነው ዓላማችን? ክርስቶስ እንዲታይ ነው። ክርስቶስንም ሰው አምኖት በስሙ ንስሐና የኃጢአት ይቅርታውን አግኝቶ ከዘላለም ፍርድ እንዲድን ነው። ይሄ ነው ዓላማችን። ስለዚህ ያገዘን የረዳን የጸጋውን ጉልበት ያፈሰሰልን ያበዛልን እግዚአብሔር ለዘላለም ስሙ ይባረክ። 1 ደቂቃ ብቻ የምስጋና ጸሎት እናቀርባለን። እናመሰግናለን የተወደድክ ቅዱስ አባት እግዚአብሔር አብ ሆይ፣ የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስለዚህ ቀን ስለሆነው ነገር ሁሉ ምስጋናን ላንተ እንሰጣለን። የአባቶቻችን አምላክ ቅዱስ እግዚአብሔር የእስራኤል ንጉሥ አብ ወልድ መንፈስ ቅዱስ አምላካችን ክብር ሁሉ ላንተ ይሆን። እግዚአብሔር ሆይ በዚህ ቀን እግዚአብሔር ሰውን የማሸነፍና የመሸነፍ አይደለም፣ አንተን የመግለጥና ሌሎችም ደግሞ ሌሎችን ለመግለጥ የወጡበት ነው። ዳዊት በጎልያድ ላይ በኤላ ሸለቆ ድልን እንዲያገኝ ነቢዩ ኤልያስ በ800 ነቢያት ሐሰተኞች ነቢያት ፊት በቀርሜሎስ ተራራ ላይ ድልን እንዲያገኝ አንተን እንዲያስከብሩ እነዚህ 2 አባቶች ኤልያስና ዳዊት በፍልስጤማውያንና በእስራኤል ሕዝብ ፊት እግዚአብሔር ሆይ አንተ አምላክ እንደሆንክ ከአንተ በቀር ሌላ አምላክ እንደሌለ፣ የሚያድን እንደሌለ፣ ቤዛ እንደሌለ፣ ንጉሥ እንደሌለ፣ አባት እንደሌለ ነፍሳቸውን እስከ መስጠት ድረስ ተወራርደው ባሪያዎች በተሰለፉበት በዛ ጦርነት እግዚአብሔር ሆይ ድልን የሰጣቸው ለባሪያህ ለነቢዩ ለኤልያስ ለባሪያህ ለዳዊት ድልን የሰጠህ እግዚአብሔር ሆይ አሁን ውጊያው ስጋዊ አይደለም፣ መንፈሳዊ ነው። በእግዚአብሔር ቃል ነው፣ በቃልን የተነጋገር ነው። እግዚአብሔር በጌታ በኢየሱስም ስለሰጠህን ድል እጅግ አድርገን እናመሰግናለን። ዛሬ በሰሙት ሰዎች ይህንን ሰምተው የስዕል አምልኮና የጣዖት አምልኮ ምናምን እንዲሆን በራሳቸው እጅ አውጥተው እስኪጥሏቸው ድረስ እግዚአብሔር በሚያመልኳቸው ስዕል ላይ የሚገለጥ የትኛውም ድምፅ ላይናገር አንደበቱ የተዘጋ ይሁን በጌታ በኢየሱስ ክርስቶስ ምና ስልጣን። በዓል በዚያን ቀን ሊሰማና ሊናገር እንዳልቻለ ቀርሜሎስ ተራራ ላይ ባሪያ በተገለጠ ሰዓት ላይ ከዚህ ሰዓት ጀምሮ በእነዚህ ስዕላት ላይ ወተት ያፈልቃሉ፣ ዘይት ያፈልቃሉ፣ እንባ ያወጣሉ፣ ያለቅሳሉ፣ ሰውን ይገድላሉ፣ ይናገራሉ ተብሎ የሚባለውን ድምፅ ዳግም ላይሰሟቸው እግዚአብሔር በጌታ በኢየሱስም ከስዕሉ ጀርባ የሚሰራውን አውሬ በስምህ ጉልበት እንወጋለን፣ በስምህ ጉልበት እንቃወማለን። ህዝባችን ይድን ዘንድ ከድቅድቅ ጨለማ ወደሚደነቅ ብርሃን ይመጣ ዘንድ ከጣዖት አምልኮ ተላቀው እውነተኛውን አምላክ አንተን ያመልኩ ዘንድ ይህንን ጸጋ እንድታበዛልን ለእኛ የምንናገርበትን ለእነሱ የሚድኑበትን ጸጋ እንድታበዛልን እንጸልያለን። ስለነበረው ነገር ሁሉ ክብር ላንተ ይሁን። ስለ ወንድማችን ስለ ዮኒ እግዚአብሔር፣ ስለ ወንድማችን ስለ ቴዲ እግዚአብሔር ኮፒሊንግ ሼርታ በማድረግ አብረው ስላገለገሉ ወንዶችና ሴቶች ልጆችህ እግዚአብሔር እጅግ አድርገን እናመሰግናለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። በጌታ በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ቴንክ ዩ ንዬ ተባረኩ። ቴንክ ዩ። እንደ ዛሬ ጌታን አክብሬ ጌታ ደስ ብሎኛል። ኢኒሼቱን ያመጣም አንተ ነህ። ጌታ ኢየሱስ ዘመንን ይባርክ። ዮኒዬ እንኳን መጣህልን፣ እንኳን ጠፍተህ አልቀርህ። ታመጣቸዋለህ። የእውነት ትልቅ ነገር ነው የሰራኸው። ባይዘወይ በጣም ትልቁን ነገር ያልታሰበ ያልተጠበቀ ነው። ጌታ ዘመንን ይባርክ። ተባረኩ። በጣም ተባረክ። ሰብስክራይብ አድርጉት ወገኖቼ። ያው አሁን እንግዲህ እሱ መናፍቅ ስለተባለ ወደኛ ስለመጣ ስለዚህ ወገኖች በቃ ሰብስክራይብ በማድረግ እናበረታታው፣ ወንድሞቻችን እናበረታታት። ያይዘን እጅ ለእጅ ምናልባት የሚናገሩ ሰዎች ካሉ እዚህ ድል አልደረሰንም ብለው የሚሉ ሰዎች ካሉ
የሚናገሩ ከሆነ ለተወሰነ ሰዓቶች ልከፍትላቸው ይችላሉ። እሺ የኔ ይረፍና ወደ ኤርሚ ሄድና የኔ ሊዘጋ ስለሆነ ዋን ባይ ዋን ያደርግልሃል። እሺ ችግር የለውም። ዘግቶ ይውጣ፣ የሚመጣ ይምጣ፣ የሚተኛ ይተኛ። ረጅም ሰዓት ነው የተቀመጡት። እንደው ምናልባት መናገር ፈልጋለሁ ብሎ ይፈልጋሉ። ብዙ ሰዎች አሉ። ኤርሚሻ ብዙ ይጠብቁሃል። የዋ ጌታ ዘመንህን ይባርክ። በእውነት እስራኤል ቅዱስ እግዚአብሔር ዘመንህን ይባርክ። በጣም ነው የምወደው። እኔ ደግሞ ፐርሰናሊ ያለህ ነገር ደስ ይለኛል በጣም እና ተባረክ።